ሰላም ጤና ይስጥልኝ የተወደዳችሁ ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ በያላችሁበት የዓለም ዳርቻ በጎ እንዲገጥማችሁ እየተመኘው የዛሬው አጀንዳ የአፋብኃ ሊያከብረው የነበረው ግንቦት 20 በጊራና ለእገታ የታቀደባቸው 36 ሰዎች ጊራና ህዝብ ከግብይት ያገዳቸው የአምስት ቀበሌ ነዋሪ ህዝቦች እንዲሁም ደግሞ እምነቱን እና ጎጡን ተለይቶ የተተው ሰማዕት ወንድማችን ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጠይቃለሁ። የዛሬውን ውይይት ማለት ከኔ ጋር ትሩላቭ ብቻ ነው የሚኖረው። እኔ አንዳንድ መረጃዎችን እሰጣችኋለሁ። ሰሜን ወሎ ዞን በአብርቦ ወረዳ በጊራና የጌቶቻቸውን ታሪክ በመድገም በዓሉንም በዛው ለማክበር ጊራና ላይ ለመግባት ሙከራ አድርጎ የነበረው የአፋብኃ የአማራ ፋኖ በወሎ ምስራቅ አማራ ኮር 1 እና 2 ልዩ ኢንተረስትስ አካባቢ ላይ በማንገብ ወደ ጊራና ለመግባት ሲያሰራና ሰራዊቱንም ያስገባ ቢሆንም ነገር ግን ሰራዊቱን ከአመራሮቹ በፋጅ ከ4 እና በ3 ኪሎ ሜትር በሁለት ቦታ ነበር ተከፍለው የነበሩት። እንድሪስ ጉደሌ የተባለው የአማራ ፋኖ በወሎ ምስራቅ አማራ ኮር 1 ዘመቻ መምሪያ አዛዥ እና የባለሽርጡ ክፍለ ጦር ዋና አዛዥ እንድሪስ ጉደሌ መንጠራ የሚባል ቦታ ላይ ከጊራና ወደ 2 ኪሎ ሜትር ርቀት ላይ ነበር የሚገኘው። እንዲሁም ሌሎቹ የህዝብ ግንኙነቱ መሐመድ እና ሌሎቹም አመራሮች ፋጅ ላይ ነበሩ። ነገር ግን የደሃውን ልጅ በተለይም የአካባቢው ታጣቂ እዛ አካባቢ ላይ ቀደም ሲልም እንዳገለጽኩት የአካባቢው ታጣቂዎች ለሁለት የተከፈለበት ሁኔታ አለ። እሱም አንደኛው በፋኖ ውስጥ የተቀላቀለ እንትን ያለ ሲሆን አንደኛው ክንፍ ደግሞ መሳሪያን አስረክብ ወይም ደግሞ አካባቢን ተደራጅታችሁ አካባቢያችሁን ከሌባና መሰል ጠብቁ በሚል በብልጽግና በኩል እንዲሆኑ የተደረገበት ሁኔታ አለ። ማለት ሁሉም የየራሱን ምርጫ የወሰደበት ማለት ነው እና እዛ አካባቢ ላይ ለመግባት እና በዓሉንም ግንቦት 20 የጌቶቻቸውን የድል በዓል ግንቦት 20ን ለማክበር ጊራና ላይ ሌላም ኢንተረስቶችን ሰራዊቱ የማያውቀው ኢንተረስቶችን በማንገብ ወደ ጊራና ለመግባት ሙከራ አድርገው ነበር። እሱም ኢንተረስታቸው ምንድነው? ለእገታ የታቀደባቸው ማለት 36 ሰዎች ነበሩ። እሱም በሁለተኛው አጀንዳ ላይ እመጣበታለሁ። ነገር ግን ከሸፈ። ገብተው ነበር። እኛም ማስጠንቀን ተናግረን ነበር። ነገር ግን ሊሰሙን ባለመቻላቸው ትዕቢታቸው ወጥሯቸው የድሃ ልጆችን ወንድሞቻችንን በወንድም አማቾች እንዲጣፉ የአካባቢውን ማህበረሰብ በደም ለማቃባት የአካባቢው ታጣቂዎችን በአካባቢው ልጆች ለማፈን እና እዛ ጋር እርስ በርስ ለማገዳደል ሆን ተብሎ እነሱን ከፊት በመማገድ መስዋዕትነት ተከፍሏል እና ከሽፏል። ጊራና ላይ ከ30 ደቂቃ በላይ ቆይታ አልነበራቸውም። ይሄ እንዴት ይታያል የሚለውን በቆይታችን የምናየው ይሆናል። ሁለተኛው ምንድነው? ለእገታ የታቀደባቸው 36 ሰዎች ነበሩ ጊራና ላይ። እሱም መረጃ ቀድሞ ደርሶን ነበር። እሱም አንደኛው የእንድሪስ ሁሴን ስለከሸፈ ትለዋል። የእንድሪስ ሁሴን መሳፍንት ቀደም ሲል የባለሽርጡ ክፍለ ጦር ዋና ምክትል አዛዥ የነበረው በአካባቢው ማህበረሰብ በተለይ በጊራና አካባቢው ማህበረሰብ አጠቃላይ ቅቡልነት የነበረው በፍትሁ የሚታመን በጀግነቱ በሰራዊቱም የሚከበር የሚወደድ ልጅ ነበር። ይሁን እንጂ እንድሪስን የነሱን ኢንተረስት ለማሳካት በተደጋጋሚ ሙከራ ማለት እሱን በተለያዩ ወንጀል ለማነካካት እንዲሁም ደግሞ የተለያዩ እንትኖች ውስጥ ለማስገባት ጥረት ሲያደርጉም እሱ ግን ደንቆሮ ነው፣ አልሰማቸውም። እዛ ወጥመድ ውስጥ አልገባላቸው ሲል የመጨረሻው ውሳኔ የነበረው እሱን ማገት ነበረ።
እሱን ማገትና ልክ እንደ ደምስ ሲመር ማለት ነው ማገት ነበር። አገቱት። ለስብሰባ ብለው ጠርተው አገቱት። ካገቱት በኋላ ለወራት በነሱ በተለያዩ መከራዎችን፣ ችግሮችን፣ ስቃዮችን በነሱ ማለት በሃይላንድ ሽንትይሽ እና በጣም ብዙ መከራዎችን ሲያሳልፍበት ከቆዩ በኋላ ነገር ግን ያም አልበገረውም፣ ስነልቦናውን እንትን አለውም። የአማራ ፋኖ ወሎ እዝ ከፍተኛ አመራሮች እንደዚሁ መርጦ ላይ የታገቱ እንደነበሩ ታስታውሳላችሁ። እና እነሱን ሰዎች አንድ ላይ ነበር የታሰሩት። የቃሊም ኦፕሬሽን ላይ በተሰራው ጀብድ ማለት እዛ ጋር የአንበሳውን ድርሻ የሚወስደው ባለሽርጡ ክፍለ ጦር ነበር። የባለሽርጡን ክፍለ ጦር ግን ምንድን ነው ያደረጉት እነሱ ዲሽቃንም ክላሽንም ስናይፐር ብሬን ሁሉም ለጎጤው ቡድን ወይም ደግሞ የአንድ ቤተሰብ ስብስቡ ኃይል ወደ ራሱ ገቢ በማድረግ አንድ የማይሰራ ሞርተር በመስጠት ሲሸነግሉት ነው። ሰራዊቱ ጥያቄ አነሳ። የሰራዊቱን ጥያቄ መመለስ ስላለበት የግድ እንዳመራር ኃላፊነት መወጣት ነበረበት። በዛም ምክንያት ከዛም እያለ የወሎ እዝን ወይም የኮሎኔል ፈንታው ሙሃባን ለመምታት እንዲመታ የእሱን ማለት የባለሽርጡን ክፍለ ጦርና እንዲሁም ደግሞ ታጠቅ ክፍለ ጦሮችን ነበር መጠቀም የተፈለገው እዛ ውስጥ እንዲነካኩ ስለተፈለገ። ነገር ግን እነሱም ያን አንፈጽም በማለት እንዲስኩደልን እንመታላለ። ይሄኛው ደግሞ ኖ አይቻልም፣ ሁላችንም ለአማራ ነው የወጣ ነው፣ ስለዚህ እንዴት አባታችንን ወንድሞቻችን እንዴት እንመታለን በሚል ይሄም እንትን ያላቸው ነገር ነበር። በዚህ ምክንያት ለስብሰባ ብለው እሱም አግተው ነበር። ከዛም አግተው ከኖረበት የእስር ብረቱን ሰብረው እነዚያ ከወሎ እዚህ የታገቱት ልጆች ጋር አምስቱ ነው ሰብረው በመውጣት ሰኞ ሊረሸኑ ቅዳሜ ተወስኖ እሁድ በደረሳቸው መረጃ መሰረት ሰብረው ወጡ። እንዳለ መረጃ ከሆነ ከትግሉ እንደወጡ ነው አንዳንድ መረጃዎች እንትን የሚሉት። ያው እነሱ ጋር የመጀመሪያ ጊዜ እንደወጡ እናመሰግናለን ብለው ደውለውልኛል። ከዛ በኋላም እነሱ ጋር አልተገናኘሁም። በምን ሁኔታና የት እንዳሉ የማውቀው ነገር የለም። ነገር ግን እነዚህ ልጆች በተለይ ሲሳይ ምንሽር፣ ሲሳይ አባተ እና እንድሪስ ሁሴንን እጅግ በጣም ፈርተዋቸዋል። በጥሻውን በምኑም በሄዱ ሰዓት እየደነገጡ ነው። ኮሽ ባለ ቁጥር እየደነገጡ ያለበት ሁኔታ ስላለ እነዚህን ልጆች ለመያዝ ያሉበትን ለማወቅ እና ለመያዝ ከፍተኛ ጥናት እያደረጉ ነው። ይህንም እንትን ለማድረግ ለእንድሪስ መልሶ እጅ እንዲሰጣቸው ለማስፈራሪያነት ልጁን፣ እናቱን፣ እህቱን እና ወንድሙን የማገት ዓላማ ነበራቸው። ያም ከ36 ውስጥ ይካተታሉ። ከዛ ባሻገር እነሱን የትግል ትራኩን ስታችኋል፣ አግባብነት የለውም ብሎ የሚተቿቸውን የአካባቢውን ተወላጆች ቤተሰቦችን እና የመሳሪያችሁን መልሳችኋል ማለት ለብልጽግና መሳሪያቸውን የመለሱ ሰዎችን ዝርዝር ይዘዋል። እነሱንና በሃይማኖትም በምንም እንትን አድርገው አይደግፉንም የሚሏቸውን የእስልምና ሃይማኖት ተከታይ በተለይ የጊራና ትልቁ መስጂድ ኮሚቴዎችንና መሰል በኢኮኖሚ በምንም የተሻሉ የሚባሉትን እዛ ከተማው ላይ እነሱን አጠቃላይ 36 ሰዎችን የማገት ህልም ነበራቸው። ያን የሰማው ማክሰኞ ዕለት ያን የሰማው የአካባቢው ማህበረሰብ ማለት በውስጥ አዋቂነት ስራ እንደሰራና ትናንትም ለመግባታቸው እንቅፋት የሆነባቸው በመረጃና መሰል ምክንያቱም ማህበራዊ እንትኑ ስለለቀቁ ስጋትም ስለነበረበት ማህበረሰቡ ባለፈውም ሂደት ስለሚያውቅ በተለይ ይሄ እንድሪስ ሁሴን የሚባለው ልጅ ላይ ከተወሰደው እርምጃ በኋላ ማንነቱንም እነቱን ስለሚያውቁት ለሱ ያልሆኑ በሚል እነሱ መሽገውበት የሚገኙትን 5 ቀበሌዎች ከገበያ ሐሙስ በሰሜን ማለት በአማራ ክልል በሶስተኛ ደረጃ የምትገኘው የጊራና ገበያ የሐሙስ ገበያን እንዳይገበዩ የተሸከመውንም የመለሱ እንዲሁም ብልጽግናን ሁሉ በመጠቀም የአካባቢውን ታጣቂዎችና ብልጽግናን በመጠቀም በማህበረሰቡ አስተያየት ሰጭነት ከገበያ እንዲመለሱ አድርጓል። እምነትና ጎጥን ተለይቶ እንዲሁም በትናንቱ በነበረው ሂደት ላይ
አንድ የአካባቢው ተወላጅ ወንድማችን እምነትና ጎጡን ተለይቶ የተተወበት ሌሎች ሰማዕቶችን ነገር ግን እሱን የተተወበት ሁኔታ አለ። በዚህ ላይ ጥሩ እንኳን ደህና መጣ። ወደ መጀመሪያው አጀንዳ እንመለስና አፋብኃ የጌቶቹን ያለቆቹን ግንቦት ሃያን በድል አድራጊነት ጊራና ላይ ለማክበር ትናንት ተንቀሳቅሶ ነበር። ከዛ ከገባ በኋላ ግን የገጠመው ነገር ሌላ ሆኗል። እንዴት ታየዋለህ? እስኪ ከዚህ እንጀምር። ቴንኪዩ ሰላም ብያለሁኝ። እስኪ ታብታብ አድርጉ። እስኪ ከታች ያላችሁ አንዳንድ ሺህ እንኳን ታብ ብታደርጉ 10 ሺህ አስገቡ። እስኪ ታብታብ አድርጉ። እኔን ቅድም እያስወጣኝ ነበር አላውቅም። እና ያው ወደ አጀንዳችን ስገባ ይሄ አሁን እነዚህ ሰዎች ያው እንደሚታወቀው ከመጀመሪያውም ያው አሁን ሲመጡበት የነበረው መንገድ ካየህ የማዋሸት የማምታታት እንዲሁ የማስመሰል ፖለቲካ ነበር። አሁን ህዝቡ ደግሞ ይሄን ነገር አያቸው፣ አብሯቸው ኖሮ ተቀብሏቸው ማያቸው የሚሰሩት ስራ የህዝቡን ልጆች መርጠው በእነሱ በሰፈርተኝነት በሌላ ኢቭን በሃይማኖተኝነት ጭምር በምናምን በተለያየ በተወሰነ ግለሰቦች የታጠረ በአመለካከት ውስጥ ያልገባን ሰው በሙሉ እያጠቁ የአካባቢው ወጣት እያሳደዱ ከብልጽግና እኩል ማለት ነው። ልክ አንድ ብልጽግና የሚባል አምባገነን ስርዓት ተብሎ የሚነገረውን በተቃራኒው ደግሞ በእነሱ በኩል የሆነ የግሩፕ አምባገነንነት ሲፈጸም እያየ ስለነበረ ህዝቡ ይሄን ነገር እንግዲህ እንደ በፊቱ ወይም ካሁን በፊት ሲያስተናግደው እንደነበረው እያስተናገደው አይደለም። አሁን የተረዳ ነው እነዚህ ሰዎች ያው ከቲፒኤልኤፍ ጋር አብረው እንደሚሰሩ እንግዲህ ጌታቸው ረዳም ነግሮናል። ከዛ በፊትም ራሳቸው ወጥተው ቁስለኞቻችንን ወደ ትግራይ ስንልክ መከላከያ እንትን እያለብን ነው እነሱ ጋር እንደሚሰሩ በጣም ነግረውናልና አሁንም ግንቦት ሃያን እነሱ በድል ለማክበር ልክ ግንቦት ሃያ ድል የተደረገበት ነው የመሳሪያ አቅምና የሰራዊት ብዛት ድል እንደማያደርግ ያሳየንበት ነው የታየበት ነው ያን ስርዓት የጣልንበት ነው ብለው እያሰቡ በግንቦት ሃያ እንደዚህ አይነት እንትኖች ፕሮፓጋንዳዎች ስለሆነ እየረጨ ያለው የነሱ የነፍስ አባታቸው አሁንም በዚህ ጋር በግንቦት ሃያ በእነሱ ቤት በቃ የሆነ ዲል አድርገው ይሄንን ስርዓት መታ ነው ምናምን አይነት ነገር ለነሱ ጋር የሚናበብ አሁን ከቲፒኤልኤፍ ጋር ያለውን ጥምረት እንትን ለማለት ምን ያክል ፓወርፉል እንደሆኑ ለማሳየት የሞከሩት ሙከራ ነበረ። በዚህ በግራናም አካባቢ በተለያየ አካባቢ የተንቀሳቀሱት ማለት ነው። ሆኖም ግን ነገሮች እንዳሰቡት አልሆነም። ህዝቡም ያው ቀድሞ ሲያደርግ የነበረውን አይነት ቅንነት አሁን ሊሰጣቸው አልቻለም። ምክንያቱም ገብተውም የሚሰሩት ነገር አሁን ግራና ሊገቡበት ያሰቡት እንትን አንደኛ ግንቦት ሃያን ይሄ ፕሮፓጋንዳውን ያው ድል አድራጊ ነን ለማለት የነፍስ አባቶቻቸውን ለማስደሰት፣ ሁለተኛ ማህበረሰቡ ውስጥ አሉ የሚሏቸውን ግለሰቦች በቀድመው ሊስት ያደረጓቸውን በእነሱ አንገዛም በጎጠኝነትና በሆነ ከአማራ ትግል ከህልውና ትግሉ ባፈነገጠ መልኩ የሚቀነቀን የጎጠኝነት ወይም የሃይማኖተኝነት እንቅስቃሴን አንቀበልም ያሉ የአካባቢው ተወላጆችን ለይቶ ልዩ ዘመቻ የሚል እንትን አደራጅተው በዛ መልኩ ነው የመጡት። ልዩ ዘመቻ ማለት አጠቃላይ በማህበረሰባችን ውስጥ ያሉ አይከን የሆኑ በማህበረሰቡ ተቀባይነት ያላቸው እውነትን ብቻ የሚከተሉ ወይም ደግሞ ሐሰተኞችን በመጋፈጥ የሚታወቁ የሃይማኖት አባቶችን፣ ባለሀብቶችን በአጠቃላይ ኤሊቶች ማለት ነው። እነዚህን ለማጥቃት መንጥሮ ለመምታት በልዩ ሁኔታ የሰለጠነ ልዩ ዘመቻ የሚባል አደራጅተዋልና ወደዚህም አካባቢ ሊያደርጉት የነበረው እያደረጉትም ያለው እንቅስቃሴ ከሰሞኑ በተለይ በዚህ ባለፉት 3 ወራት እያካሄዱት ያሉት እንቅስቃሴ ልዩ ዘመቻ በሚል እንደዛ አይነት የተመረጡ ሊስት የተደረጉ የሃይማኖት አባቶችን፣ ባለሀብቶችን፣ የሀገር ሽማግሌዎችን፣ ወጣቶችን አድኖ የመምታት እንቅስቃሴ ነበር ያደረጉት ማለት ነው። ከአሁን በፊት ከገታ የተረፉ ሊስት ያደረጓቸው ለምሳሌ ከዚህ አሁን ካለው እንትን ጋር ጉዳዩን የሃይማኖት ጉዳይ ያላቸውን እንቅስቃሴ ለምሳሌ ካየኸው በድርጅታቸው ውስጥ ሃይማኖታዊ እንቅስቃሴ የሚያደርግ ሴል አለ።
ይሄ ምንድነው ቅባት ነው ምናምን በሚል ብቻ የሆነ ተዋህዶ ምናምን ብለው የመሰረቱታል። በእነሱ ሰርጎ ይገባ ያ ኃይል በልዩ ዘመቻ በኩል ለዚህ እንቅፋት ይሆናሉ ያላቸውን የተቃራኒ እምነት ተከታዮች የማጥቃት አንድ ሚሽን አለው። ይሄ ሚሽኑን ደግሞ አሳካለሁ ብሎ ያሰበው አሁን ባለው በሙስሊሞች መካከል የሚነሳ የአስተዳደራዊ ጉዳይ አደረጃጀት ይሄ አስተዳደራዊ ጉዳይን በተመለከተ እንግዲህ መጅሊስ አስተዳደራዊ ጉዳይን የተመለከተ ጉዳይ ነው። በዛ ውስጥ ያሉ ልዩነቶችን በመጠቀም እንደ አንዱን ቅርንጫፍ በመያዝ ልክ ቲፒኤልኤፍ የነፍስ አባታቸው ስልጣን ላይ ባለ ጊዜ ሌላ ኒክኔም በመለጠፍ ነባር መጤ በማለት ይዞት መጥቶ በፓርላማ የተናገረው ንግግር እነሱ አሁን በገቢር መሬት ላይ ይዘው ወርደው ለሙስሊሙ ስም በመለጠፍ ከዛን አሁን ካለው ከመጅሊሱ ጋር ተናቦ የሚሰራን ወይም ደግሞ አጠቃላይ አሰራሩን ይሄ ስርዓቱን ተከትሎ ሃይማኖታዊ ስርዓቱን ተከትሎ እየሰራ ያለውን የመጅሊስ ኮሚቴ፣ የመስጂድ ኮሚቴ፣ የመጅሊስ የወረዳ አመራር ምናምን እነዚህን በልዩ ዘመቻ በኩል ሊስት አድርገዋቸዋል። እና ይሄ በሃይማኖት የተደራጀው ሲል በዚህ ውስጥ እዛ አካባቢ ያሉ ሙስሊሞችን የመስጂድ ኮሚቴዎችን የመጅሊስ አባል ናቸው ተብሎ የሚታሰቡ ሰዎችን ከአሁን በፊት አስሮ ከፍተኛ ብዙ መቶ ሺህ ብሮችን የቀጣ ከፍተኛ የገንዘብ ዝም ብሎ በቃ የገንዘብ ቅጣትን በመጣል በእርጥባን በምናምን ከፍለው የወጡበት ሁኔታ አለ። አሁን ድጋሜም እነሱን የማጥቃት እንቅስቃሴ ነበር የነበረው። ይሄን ለማድረግ ነው። ሌላው የጎጠኝነት ለምሳሌ ከዛ አካባቢ የነበረውን አሰላለፍ አንደኛ ከአንድ ጎጥ ብቻ እንደዚህ ተሰብስቦ ሌላውን አማራ እየገፋ እኛን ከአማራ ጋር አንናከስም ሲሉ የነበሩ አመራሮችን ለምሳሌ በባለሽርጡ ክፍለ ጦር ሆነው ሌሎችን የአማራ ፋኖ በወሎንም ሆነ ሌላን አካባቢ አደረጃጀት አጥቁ ተብለው ከላይ ትእዛዝ ሲወርድ እንዲህ አይነት ነገር አንቀበልም ሲሉ የነበሩ፣ ሁለተኛ ባደረጉት የጋራ ትግል ውስጥ የሚገኝ የምርኮ የመሳሪያ ምርኮ ገንዘቦችን አጠቃላይ ማቴሪያል ተተኳሾችን መሳሪያዎችን ጭምር ክፍፍል ላይ ወደ አንድ አካባቢ በጎጥ አካባቢ በዝምድና በመናመን ተሳስሮ የመጣው አካባቢ የነበለጠ ሸጋው እና አበበ እና ምሬ እና ተሾመ ፈንታው እና አበበ ፈንታው ምናምን እነዚህ የሚባሉ የተሰበሰቡበት ግሩፕ ብቻ ወደ ሰፈሩ በመውሰድ በመሸጥ የሰፈሩን ሰው ብቻና የሱን ዓላማ ያሳካል ብሎ ያሰበውን ዘመዱ ምናምን ብቻ በማስታጠቅ ላይ የተመሰረተ ይሄ በተለይ የሚገኝ ምርኮዎችን ኢፍትሃዊ በሆነ መልኩ ሲወስዱባቸው የነበሩ እነዛ ያን ነገር ሲቃወሙ የነበሩትን አንደኛ ሌላን አደረጃጀት አንወጋም ያለው፣ ሁለተኛ የተማረከን መሳሪያ ሳይቀር ለምንድነው ለኛ ባለሽርጡ የትግሉ እኩል ዋጋ ከፍለን ለምንድነው ከተማረከው ነገር የማይሰጠን ያሉትን ለማጥቃት ነው የመጡት። ያንን በነድሪስ መሳፍንት ላይ ምናምን ሞክረዋል። እነሱን አፍነዋል። የተማረከውን ለምን ተወስዳለች ያሉትን ከራሳቸው ወንድሞች ጋር በጥቅም እንዲጣሉ በማድረግ ራሱን በራሱ ያን አካባቢ ማጋጨት በሚል እንቅስቃሴ ውስጥ ገብተው እሱን ለማሳካት ነው አሁን ለግንቦት ሃያን ተከትሎ ወደዚህ ወደ ጊራና ምናምን አካባቢ ጥቃት የሰነዘሩት ማለት ነው። አሁን እነዚህ ሰዎች ዓላማቸው ምንድነው? ሰፋ አድርገው በጊራና ብቻ የሚቆም አይደለም። በአጠቃላይ በዚህ በተለይ የሃይማኖቱ ሲል አሁን እየሰራ ያለው ፕሮፓጋንዳ አለ። ኢቭን የመጅሊስ ምርጫ የሚባል አለ። እሱን ሁሉ ማወክና አጠቃላይ በዛ በቀጠናው አካባቢ ይሄን ሃይማኖቱን የማይወክሉ በየትኛውም የእምነት አስተምሮ ውስጥ ያላለፉ ዝም ብለው በስም ብቻ ያሉ ወጣቶችን ስማቸውን ብቻ አህመድ መሐመድ ወይ ምድሪስ የሚል ስም ያላቸውን ብቻ በመጠቀም ሆን ተብሎ ይሄንን አካባቢ በተለይ በከራያ ጀምረህ አጠቃላይ አሁን በጠራቸው ጊራና በእናም እነዚህ ሶዶማ፣ ገፍራ፣ ወርቄ በዚህ በወርባቦስ ከባቲ አቅጣጫ ያለውን በአጠቃላይ በተለይ ከአፋር ጋር የሚያዋስነውንና ከኦሮሞ ብሔረሰብ ዞን አንተን ጋር የሚያዋስነው አያይዞ በዛ ቀጠና ያለውን የእስልምና ሃይማኖት ተከታዮች በብዛት ከኦርቶዶክሱ በብዛት የሚኖሩበት አካባቢ ነው የተባለውን በእነዚህ አይነት ሰዎች ሚሽን ተሰጥቶ በዛ አይነት ነው ማጥቃት የምንችለው። አንደኛ የቀበሌን ከቀበሌ ለምሳሌ ወርቄን ከገፍራ፣ ገፍራን ከሶዶማ፣ ሶዶማን ከዚሁ ከቀበሌ ከጊራና ምናምን በማጠላለፍ ህዝቡን እርስ በራሳቸው ግጭት ውስጥ እንዲገቡ በማድረግ፣ ሁለተኛ ከዛ አካባቢ እነዚህን ታማኝ ያልሆኑ በእምነት አስተምሮ ያላለፉ በአካዳሚካል ዕውቀታቸውም ያላለፉ ሰዎችን ብቻ በመመልመል በተለይ በማህበረሰቡ ውስጥ በወንጀል በሰው ልጅ ግድያ፣ ባስገድዶ በሴት በመድፈር ወንጀል የሚፈለጉና ከዛ ጠፍተው ይሄዱ ሴት ደፍረው ጠፍተው ይሄዳሉ፣ ሰው ገለው ጠፍተው የሚሄዱ ሰዎችን
መመለሻ መግቢያ የሌላቸውን ወንጀለኞች መርጦ ወንጀለኛዎችን መርጦ አመራር በማድረግ በጥቅም በገንዘብ ጨምሮ በመስጠት ያን አካባቢ እንዲያተራምሱ ሚሽን ተሰጥቷቸዋል። እና አሁን በጊራናም ይሁን በዛ ቀጠና በተለይ በዚህ ከአፋርና ከኦሮሞ ብሔረሰብ ጋር የሚያዋስነው በዛ አካባቢ ያለው ማህበረሰብ በዚህ መልኩ ኢኮኖሚካሊ ማድቀቅ፣ አንድነቱን መበታተንና በአጠቃላይ በአንድ ድንጋይ ሁለት ወፍ የጎጥና የሃይማኖት ስሜታቸውን የሚያረኩበት ቀጠና ነው እና የዛ አካባቢ ጦርነትና ሴራ ገና ተጀመረ እንጂ አልተጨረሰም። እቅዳቸው እጅግ የመረረ እጅግ የተወሳሰበና አደገኛ ዋጋ ኢቭን ከዛ አልፈው ራሱ ደሴና ኮምቦልቻ የደሴና የኮምቦልቻ ሰው በአማራነቱ የደሴ ዙሪያ የኮምቦልቻ ዙሪያ የከተማውን ህዝብ ጨምሮ በአማራነቱ ብዙ ዋጋ የከፈለ አሁንም በትግል ላይ ያለ ህዝብ ሆኖ ሳለ ኢቭን ደሴና ኮምቦልቻን ራሱ ይሄ ካራክተር አሳሲኔሽን የወሎ ክልል ብለዋል። ከማን ተነጥለው? ከራያ ተነጥለው፣ ከቦረና ተነጥለው፣ ከአማራ ሳይን ተነጥለው፣ ከአምባሰል ተነጥለው ኢቭን አየው እንዴት ህዝብን እንደሚነጣጥሉ ተነጥለው ወሎ ክልል ብለው እያሉ ነው። አያችሁ፣ በዚህ ልክ እነሱ ወደፊት ሊሰሩት የፈለጉት የመከፋፈል በተለይ ይሄን የወሎ የመሃል ወሎ ቀጠና ከፋፍሎ በሃይማኖት በጎጥ ከፋፍሎ ሐሰተኛ ካራክተር አሳሲኔሽን የሐሰት ስም ማጥፋት ምናምን በመፍጠር የዛን አካባቢ ማህበረሰብ ሳይቀር ገና ስላልደረሱበት ሲደርሱ ሊያጠቁት ስለሚፈልጉ እና ደግሞ ሲያጠቁት ለምን ይሄ የኛን ህዝብ የሚወክል አይደለም ብሎ ሰው እንዳያስብ እናንተን ትተው እነሱ ወሎ ክልል ሊሆኑ እና እንደ ወሎ ህዝብ አያዩዋችሁም። ለምሳሌ የራያን ህዝብ፣ የአምባሰልን ህዝብ፣ የአማራ ሳይንትን ህዝብ ደሴና ኮምቦልቻና ዙሪያው ያለ ማህበረሰብ እንደ አማራ ያዩም ብሎ እንደ አይነት ካራክተር አሳሲኔሽን ይመስራል። እጅግ የመረረና የረቀቀ እንቅስቃሴ እያደረጉ ነው ያሉት። ይሄንን የሚያደርጉት ህዝብ በተሰበሰበበት ገበሬውን ሰብስበው ምንም የማያውቅ የነሱን ሴራ የማይረዳ ገበሬ ሰብስበው ኢቭን የደሴና የኮምቦልቻን ሰው የደቡብ ወሎን ሰው ከሰሜን ወሎ ሰው እዛው የወርቄን ሰው ከራያ ቆቦ ሰው የግራናን ሰው ከሶዶማ ሰው እየለያዩ ማህበረሰቡን ያን አካባቢ ማጥቃት አንዱ ትልቁ ሚሽናቸው ነው። ይሄ ሚሽን የወሰዱት ከጎጠኝነት ከጥቅመኝነታቸውና በአማራ ትግል ውስጥ የሃይማኖት አደረጃጀት ይዘው በገቡ ሃይማኖታዊ እንቅስቃሴ ነው የምናደርገው። ትግሉ ራሱ ሃይማኖታዊ ግብና ሃይማኖታዊ ውጤት ነው ያለው። ኢቭን ወደ ስልጣን ሊወጣ የሚችለው ቤተክርስቲያን ቀብታ የምታነግሰው ሰው ብቻ ነው ብለው የሚያምኑ ለምሳሌ አፋብኃ አመራሮች በግልጽ የተናገሩት ነው። እንደነ ሳሙኤል ምናምን የሚባሉ እንደነ መሳፍንት የሚባሉ ግልጽ ነው። በዛ ውስጥ ሌሎችም የጎንደር ልጆች አሁን እነ ዶክተር ምስጋናው እነ ቤተ አማራ የሚል መጽሐፍ ጽፈው ምናምን በገሃድ የሚታወቁ ኢሊቶች ራሱ የሃይማኖት እንቅስቃሴና ኢቭን በአፋብኃ ያሉትን ዘመነ ካሴን ጨምሮ አመራር የሆኑበት ሃይማኖታዊ ድርጅት እንደተፈጠረ እና እሱም በመቃወማቸው ይሄ ነገር አያዋጣም ብለው ከዛ ድርጅት እንደወጡ እንደተከፋፈሉ እራሳቸው መተው ነግረውናል። ስለዚህ እየሆነ ያለው በግልጽ እየሆነ ያለው በዚህ ትግል ውስጥ እየሆነ ያለው ነገር አሁን በተለይ በዚህ በአፋብኃ በዚህ በራያ በኩል የሚንቀሳቀሰው ኃይል እያደረገ ያለው ነገር ለምሳሌ የአማራ የርስት ጥያቄ ችግር የለም ለቲፒኤልኤፍ ሰጥቷል። ስለዛም አያነሳም። ከቲፒኤልኤፍ ጋር እሰራለሁ ይላል። ለምን ሲባል ቲፒኤልኤፍ ጋር የህወሓቶች ጋር በሃይማኖት አንድ ነን ይላል። በሃይማኖት አንድ ነን ይላል። ቲፒኤልኤፍ ደግሞ ምንድነው የሚያደርገው? በሰሜን ወሎ በተለይ በቆላማ ሙስሊሙ በሚበዛበት አካባቢ ያደረጋቸውን ጦርነቶች የአማራ ትግል ሳይሆን የእስላም ትግል ነው ብሎ ኒክኔም መሬት ላይ የሌለ ራሱን ወሃብያ ነው ብሎ የሚጠራበት በሌለበት ወሃብያ እንደመሰስኩ ብሎ ዜና የሚሰራ ነው። ስልጣን ላይ በነበረበት ጊዜ በፓርላማ ጭምር ነባርና መጤ ብሎ ሙስሊሙን ያቀጣቀጠ ሙስሊሙን ያሳደደ ያሰረ ከኢኮኖሚውም ከፖለቲካውም ገፍቶ ወጥቶ ተሳዳጅ ያደረገ ስርዓት ነው። ያ ስርዓት ደግሞ እንደነገርኳችሁ እንደምታውቁላችሁ የምታውቁት ነው። ወሃብያ ብርጌድ ደመሰስ ነው ያለው። የወሃብያ ጦርነት ነበር አይደለም። ሁሉም አማራ ተሰልፎ ሲዋጋ የነበረበትን ጦርነት እነሱ ደግሞ ያንን የቲፒኤልኤፍ ሚሽን እያስቀጠሉ ነው። አሁን ምን እያሉ ነው? የተለያየ በዚህ ሙስሊም በሚበዛበት ቀጠና ወሃብያ ከኦሮሞ ጋር የሚሰራ ምናምን የሚል ታርጋ እየለጠፉ ትልቅ ክህደት ህዝቡ ላይ እየፈጸሙ ነው። አሁን እኛ ይሄን ነገር ስንናገር ብዙ ክርስቲያን የሚሆኑ ሙስሊሞች ከዚህ በተቃራኒ በመንጋ ተሰልበው ምናልባት ትግሉ የአማራ ትግል ነው የሚሉ ሰዎች እያጋጠሙ ነው። ነገር ግን አንድ ሪያሊቲ ማወቅ ያለባቸው ነገር እውነቱን ማወቅ ያለባቸው ነገር ጉዳዩ አይናቸውን ከከፈቱና ጆሮአቸውን
አይናቸውን ከገለጡ ጆሮአቸውን ከከፈቱ ያለማንም አስረጅ ራሱ ሊገባ የሚችል እውነት ነው። ለምሳሌ የቲፒኤልኤፍ አካባቢው ላይ ባደረገው ጦርነት ወሃቢያ ብሎ የሃይማኖት ታርጋ ለጥፎ መስጂዶችን ሙስሊሞችን እንዳጠቃው በዛው በተመሳሳይ ደግሞ አፋብሃ ብሎ በራያ በኩል የመጣው የነምሬ ወዳጆ በነሱ በኩል የሚመራው ኃይል ባለፈው ጊዜ በወርቄ በተለያየ አካባቢ በዚህ በገፍራ በሶዶማ እያደረገ ያለው ነገር እያያችሁ ነው። ስለዚህ ነገ በሃይማኖት ውስጥ ልክ እንደ ቲፒኤልኤፍ አይነት ሚና መጫወት ፈልጓል። በተለይ በእስልምና ሃይማኖት ውስጥ ማለት ነው። ምን አይነት ሚና? በአንድ በኩል የብሔር ታጋይ ነኝ፣ ዓለማዊ ታጋይ ነኝ እያለ ቤተክርስቲያን ቀብታ የምታነግሰው ነው የምፈልገው ይላል። እስላም ስልጣን አይዝም ይላል። በሌላ በኩል ደግሞ ይመጣና ልክ እንደ ቲፒኤልኤፍ ደግሞ ከቲፒኤልኤፍ ይሄን ኮሪጅና ነባርና መጤ አሁን ያለው መጅሊስ አሁን ያለው እንትን አማራን አይወክልም ይልና የአማራ ሙስሊም ልክ የሃይማኖቱ ዕውቀት እንዳለው ሆኖ እንደ ተቆርቋሪ ሆኖ በመምጣት ቲፒኤልኤፍ ትናንት ሲያጠቃቸው የነበሩትን የሙስሊም የማህበረሰብ ክፍሎች ለይቶ ባለሀብቶችን፣ የመስጂድ ኢማሞችን፣ ኮሚቴዎችን፣ ሙአዚኖችን ለይቶ እያጠቃ ነው። ይሄን ነገር ስናወራ ከትግል እንትን ላይ ከትግል የመግፋት በትግሉ ተቃራኒ መሄድ የተለያየ እንትን ይዘው እየተንቀሳቀሱ ነው ብለው እኛን የሚከሱ ሰዎች አሉ። ለነሱ ምን ጠይቃቸው ጥያቄ ግን በአማራ ትግል ውስጥ ቤተክርስቲያን ቀብታ የምታነክሰው ንጉስ ነው ማመጣው ብሎ የሚታገለው ትግል ምን እያደረገ ነው? ከድርጅት መባረር ድርጅቱን በዚህ ጉዳይ ላይ የኛ አቋም አይደለም፣ የአማራ ትግል አቋም ቤተክርስቲያን ቀብታ ልታነክሰው የምትችል እንትን ለማምጣት አይደለም ብሎ መግለጫ መስጠት ያለበት ማን ነው? ድርጅቱ ነበር። የኢትዮጵያ የሽታዋ የቤተክርስቲያን አይደለም፣ አሁን ተቀይሯል፣ ድሮ የቤተክርስቲያን ነበር፣ ስለዚህ ያመመለስ ነው የምታገል የሚል ሰው አመራር አድርጎ ለምን ወሎ አካባቢ ይሄን ያክል ክህደት እየፈጸመ ለምንድን ነው ምሬ ወዳጁ፣ አበበ ፈንታው፣ ተሾመ ፈንታው፣ በለጠ ሸጋው የሚባሉ ሰዎች ለምንድን ነው እነ ሳሚን የመረጡት? ለምንድን ነው እነ ዘመነን የመረጡት የሚለውን ጥያቄ ራሱ ለራሳችሁ መጠየቅ አለባችሁ። ይሄን የጠየቁት የመረጡት አንደኛ በሃይማኖት በአማራ ትግል ስም በሃይማኖት የተደራጁት ድርጅት አባል ስለሆኑ የጸረ ሙስሊም እንቅስቃሴውን ከወያኔ ተረክበው ማስቀጠል የሚፈልጉ ብቸኛ ፍጥረቶች መሆናቸው፣ ወደፊት ሳይሆን ወደ ኋላ የሚሄዱ መሆናቸው፣ ይሄ ነው አንዱ ትልቁ ችግር። ስለዚህ ጊራና አካባቢና በዚህ በሶዶማ በገፍራ አካባቢ እያደረጉ ያሉት ነገር ልዩ ትኩረት ሊሰጠው ይገባል። ጊራና ውስጥ ገብተው ማጥቃት የሚፈልጉት ምንድነው? እነሱ ሲቃወሙ የነበሩ የሶሻል ሚዲያ ልጆች 18 ዓመት ሞልቷቸው በራሳቸው መብት የሚያወሩ ልጆችን ሳይቀር ቤተሰብ መርጠው የማጥቃት ቤት የማቃጠል እናትና አባቶቻቸውን አግቶ በገንዘብ የማራቆት የመግደል የሚያስፈራራት ኢቭን ከእገታ የወጡ ከነሱ እገታ አምልጠዋል ተብሎ የሚታሰቡ የቀሩት እንዳሉ ሆነው አግተው የያዟቸው እንዳሉ ሆነው ያመለጡት እንኳን ዘር ማንዘራቸው ተቆጥሮ ማወራረጃ እንዲሆን የነሱን ቤተሰብ ለመያዝ ነው ጊራና የሚዘመተው። ጊራና ከተማው መግባት የሚፈልገው የመስጂድ ኮሚቴዎችን፣ ሙአዚኖችን አጠቃላይ ልክ ቲፒኤልኤፍ ሱሪ ያሳጠራችሁ ጺማ አስረዘማችሁ መብታችሁን ጠየቃችሁ ብሎ የነቁ ሙስሊሞችን መርጦ እንደመታው በአጠቃላይ የነቁ የሚጠይቁ ለምን የሚሉ ፖለቲካውን ሆነ ጎጠኝነቱ በስተካከል አለበት ብሎ የሚጠይቁ ሙስሊሞችን ልክ ቲፒኤልኤፍ የሃይማኖት ጦርነት በሌለበት መርጦ ሙስሊሞችን የዋሃብያ ዲምሰሳ እንዳደረገ ሁሉ እነዚህም ልክ የሃይማኖት ጦርነት በሌለበት እነሱ ግን የሃይማኖት ዓላማና የሃይማኖት ጦርነት በእነሱ ልብ ውስጥና በአንደበታቸው ስለተገለጠ መተው ማንም በሌለበት ዛሬ ማጥቃት የሚፈልጉት ሙስሊሙ ባልተነሳበት የሙስሊም ተቆርቋሪ መስለው እንደነ እድሪስ ጉድሌ አይነት በወንጀል በተለያየ ነገር ከራሳቸው ወገን ጋር ተጋይተው ለዛ ማወራረጃ የተቀላቀሏቸውን ለነሱ የፖለቲካ ዓላማ ተጋሪ ያስመስለው በማምጣት እየመረጡ እየገደሉና ለመግደል እየዛቱ ያሉት የመጅሊስ ሙአዚኖችንና ኢማሞችን ኮሚቴዎችን መስጂድ ውስጥ ከዚህ መጅሊስ ጋር ይሰራሉ የሚባል ምንድነው ዓላማቸው እያሉ ያሉት? አሁን በአጠቃላይ ልክ እንደነ ዘመድኩን በቀለ ወጥተው እንደሚሉን እንደነ ፈንታሁን ዋቆ ወጥተው እንደሚሉን በአጠቃላይ በአማራ ክልል ውስጥ አሁን ያሉትን እነዚህ ኡስታዝ የሚባሉትን ለምሳሌ በድምጻችን ይሰማ ድሮ ወያኔ ሲቃወሙ የነበሩትን ከነዛ ጋር የእምነት አስተሳሰብ ይጋራሉ። ለምሳሌ አሁን እንደነ ያሲን እንደነ አቡበክር አህመድ እንደነ ምናምን በቃ ለምሳሌ ሌላም ብሔር ከሆነ እንደነ አህመድ ድንጀበል ምናምን አብረው ይሰራሉ አይደል? ለምሳሌ
ላይክ እንደና አህመድ ድንጀበል ያለውን ይመዙና ከኦሮሞ ጋር ያያይዙታል። እዚህ እኮ ጎንደሬዎቹ ወሎዮቹ ኡስታዞች አሉ። እነሱን የሚከተል ሰው በሙሉ ምንድነው አሁን እየተባለ ያለው? አሸባሪ፣ አክራሪ፣ እንደውም ደግሞ ማንነቱ ተነጥቆ ኦሮሞ እየተባለ ነው። ኦሮሞ መሆን ራሱ ወንጀል ነው ወይ? ቢሆን እንኳን አንድ ሰው በዚህ ልክ ኦሮሞ የሆነ ሰው እየተባለ ሰው እንዴት ለመግደል ይፈለጋል? በዚህ ልክ መረን የለቀቀ በባሌም በቦሌም ግን ሙስሊሙን ብቻ መርጦ ታርጌት ለማድረግና ከትግል ለመግፋት የታሰበ እንቅስቃሴ እየተደረገ ነው። ስለዚህ ኢራናና ገፍራ ሰዶማ ምናምን አካባቢ እስከ ወረባቦ የትኛውም አካባቢ መታገል ያለብን ብዙ ነገር አለ። አንደኛ የሃይማኖት ጉዳይ፣ የሃይማኖት ጽንፈኝነት፣ የሃይማኖት ዓላማ ይዘው የመጡትን እሱ ከትግሉ መነጠል አለበት። ከትግሉ ዓላማ ቶታሊ ከትግሉ ዓላማ የተለያየ ነው። አንድ ሁለተኛ ጎጠኝነት፣ የአንድ ሰፈር ጎጥ ስብስብ የአንድ ቤተሰብ አባል በጋብቻና በዝምድና የተሳሰረ አባል ብቻ ከላይ እስከታች የሥራ አስፈጻሚውን ይዞ ገንዘብም ትጥቅም በእኔና በእኔ ብቻ ቁጥጥር ስር መሆን አለበት፣ ስልጣንም በእኔና በእኔ ቁጥጥር ስር መሆን አለበት ብሎ ለሱ አስተሳሰብ ይጋሩኛል ብሎ ወንዝ ተሻግሮ ተራምዶ ከሌላ አካባቢ ሰዎች ጋር ሁሉ ተጣምሮ የዛን አካባቢ ወሎን ትግል በሱ መዳፍ ስር አስገብቶ የጠላውን ሙስሊምም እየቀጠቀጠ በጎጡ ያልመሰለውንም ክርስቲያን የሚሆን ሙስሊም እየገፋ ወይም የሱ አጀንዳ ተሸካሚ ባሪያ እያደረገ አጠቃላይ ግን በሃይማኖት ነጥለን በሃይማኖት እንቅስቃሴያቸው መወገዝ ስላለበት አወጣ ነው እንጂ በአጠቃላይ ወሎ ውስጥ የሆነ ኢምፓየር መገንባት ነው የሚፈልጉት። የራሳቸው የሆነ እነሱ የሚቆጣጠሩት ኢኮኖሚውንም ትጥቁንም ስልጣኑንም እነሱ የሚቆጣጠሩት ስርዓት ማምጣት ነው የሚፈልጉት። ለዚህ ደግሞ ከማንም ጋር እንሰራለን ብለው ወስነዋል። ከቲፒኤልኤፍ ጋር እየሰሩ ነው። እንዲሁ በጎጠኝነት ከተደራጁ የሌላ አካባቢ ኃይሎች ጋር ከጎጣቸው ውጭ የማያስቡ ኃይሎች ጋር እየተናበቡ እየሰሩ ነው። ስለዚህ የመፍትሄ ሐሳብ በዛ አካባቢ የምትኖሩ ሰዎች ካላችሁ በሰሜን ወሎ በተለይ በዚህ ከወርቄ፣ ገፍራ፣ ሶዶማ፣ ግራና፣ መነዮ እስከ ወረባቦ ድረስ አጠቃላይ በተለይ በዚህ በቆላማ አካባቢው ላይ በተለይ የምትኖሩ በተለይ በዚህ በአፋር እስከ ባቲ ድረስ በኦሮሞ ብሔረሰብ ዞን የሚዋሰነው አቅጣጫ ያለ ሰው ጦርነት ውስጥ ሌላ ጦርነት መጥቶበታል። ሁለት ጦርነት ነው ያለው። ለምሳሌ በምሳሌ ሳስረዳችሁ ለምሳሌ ምን ይባላል መሰላችሁ? ትልልቅ ሰርጎች ውስጥ ትንንሽ ሰርጎች አሉ ይባላል። ለምሳሌ ትልቅ ሰው ሲጋባ ሰርግ ይጣራና ሌሎች ይተጫጫሉ። በዛ ሰው ድግስ በዛ ሰው እንትን በግብዣ ተጋብዘው ለሰርጉ መጥተው ይተያዩና እዛ የራሳቸውን ተጫጭተው የራሳቸውን ጋብቻ ያመቻቻሉ። ላይክ እንደዚህ በዚህ ጦርነት ውስጥ በዚህ አማራ የህልውና ጦርነት ውስጥ ሌላ ጦርነት አለ። ሁለት ሶስት አይነት ጦርነት አለ። አንዱ በዚህ አማራ የህልውና ትግል ጦርነት ውስጥ የሃይማኖት አጀንዳ ብቻ ይዞ የሃይማኖቱን አጀንዳ ለማስፈጸም ነባር መጤ እያለ ሙስሊሙን በተለይ የቆላማ አካባቢ ያለውን ልክ እንደ ደምል ያረጋ ያኔ የህወሓት ጦርነት እንዳለ አክራሪና ቆለኛ እየተባለ እየተገፋን ነው ብለው በአደባባይ እንደከሰሱት እንደዚህ አይነት ማህበረሰቦችን መርጠው ይሄው አሁን ከብልጽግና ጋር እንዲሰሩ ሁሉ የገፏቸው እነሱ ናቸው። ከትግልም እንዲወጡ የሚያደርጓቸው የሚያፍኗቸው የሚያስሯቸው እንደዚህ ነው። ከነሱ የነሱ ተቃራኒ ይሆናል ብለው ሙስሊሙ ታክቲካሊ ታርጌት እያደረጉ እየመቱ በአይነ ጥቅሻ እየተገባቡ ሳይናገሩ እያጠቁት ነው። አንዱ በዚህ ህልውና ጦርነት ውስጥ ያለው ልክ ትልቁ ሰርግ ትንሽ ሰርግ እንደተባለው ጦርነቱ ውስጥ ያለው ሌላው ጦርነት አንዱ ይሄ ሃይማኖት ነው። ሁለተኛው የኢኮኖሚና የጎጥ እሳቤ። የኢኮኖሚ እሳቤ ለምሳሌ ገንዘብ ይዘረፋል፣ ምን ይላል ከባንክ ይዘረፋል፣ ግን የሆነ አካባቢ አይዘረፍም፣ የሆነ አካባቢ ይዘረፋል። ለምሳሌ የቆላማው አካባቢ አሁን በጣም እየተዘረፈ ነው። ልጆቹ ውጭ ያሉ ሳይቀር ማለት ነው እየተዘረፈ ነው። ለምን ይመስላችኋል? ማራቆት ነው። ያንን በትጥቅ የባለሽርጡ ክፍለ ጦር አሁን የነበሩት ልጆች እንዲከፈሉ ያደረጓቸው በጥቅም ነው። ለምን? የማረኩትን መሳሪያ ሳይቀር ወደ አንድ አካባቢ ነው የወሰዱት። አሁን የሞቱ ልጆች አሁን እዚህ በጊራና በመናምን ኦፕሬሽን እንሰራለን ብለው ጦርነት ባደረጉበት ሁኔታ አሁን በሰሞኑ የዛ አካባቢ የሞቱት ልጆች ምንድነው ያደረጉት? አካባቢ መርጠው የራሳቸውን የሚቀበረውን ቀብረው ቁስለኛውን ይዘው ሲሄዱ የሞቱትን ግን የዛን አካባቢ ልጆች ተተዋቸው ነው የሄዱት። ለምን ሲባል አይ እዛ አካባቢ ሙስሊሞቹ ይቅበሯቸው፣ እኛ እነዚህኞቹን የምንቀብረው ሌላ ቦታ ስለሆነ በሃይማኖት ለምን እንደዚህ አይነት ነገር ይሰራል? ትግል ተብለው ከመጡ ለምሳሌ የሞተውን የቆሰለውን ይዘው ሄደው
በውስጣቸው ያለው ሁሉም እንደየእምነቱ በእምነቱ ቦታ ይቀብራል አይደለ? ግን ያደረጉት ምንድነው? በጎጥና በሃይማኖት ለይተው ጥለዋቸው ሄደዋል። እንዲህ አይነቱ ነገር ግን እንዳይወራ አፍነው ይሄን ነገር ሲወራ ልክ ለምሳሌ እኔ ልንገራችሁ እንዲህ አይነት ነገር ሲሰራ ውሸት ነው የሚሏችሁ ለምሳሌ የሃይማኖት ቤተክርስቲያን ቀብታ ነው የምታነግሰው መንግስት የምንፈልገው አይ ጆሮአችን እየሰማኮ ቤተክርስቲያን ሽታዋ መመለስ አለበት እኛ ያንን ለመመለስ ነው የምታገለው የሚለውን እኮ ውሸት ነው ይሉናል እኮ ለምሳሌ እና አባ መሳፍንት እኮ እንዴት እስላም በአባት የሚለለውን እስላም እንዴት ይመራል ያው ነው ውሸት ነው ይሉናል እንደዛ አይነት ነገር ስንነግራችሁ አይ ውሸት ነው ፕሮፓጋንዳ ነው ትላላችሁ እነሱም ውሸት ነው ይላሉ ግን እናንተ በጆሮአችሁ የሰሙትን እኮ ውሸት ነው ይላሉ እኮ አሁን ለሃይማኖት ነው የምንታገለው የሚሉትን እኮ ቃል በቃል ወጥተው የነገሩን እኮ ውሸት ነው ይላሉ እኮ ገብታችኋል አይደል ውሸት ነው ይሉናል አሁን ይሄን ስንነግራችሁ በቃ ማመን ያቀታችኋል ምክንያቱም ተሰልባችኋል አሁን አብዛኞቻችሁ አንዳንድ ልጆች ምንድነው የምታስቡት የሚነገረው ነገር ሁሉ ፖለቲካል ፕሮፓጋንዳ ነው የሚመስላችሁ እየተነገራችሁ አይገባችሁም ምክንያቱም በአደባባይ እኔ ሙስሊም አይመራኝም ብሎ የተናገረን ሰው የአማራ ብሔር ትልቁ ጦር አመራር አድርገው ሲሾሙላችሁ እንኳን ዋይ አትሉ መወገዝ ለምሳሌ በተቃራኒ ሙስሊም እኔ በሸሪዓ ነው የምተዳደረው ክርስቲያን አይመራኝም ቢል እንኳን አመራር ሊያደርጉት አባል ያደርጉት አሉ አሸባሪ መጣብን ብለው አይቀጠቅጡትም አይገሉትም ራሳችሁን ጠይቁ ይሄን ክርስቲያኑም ሆነ ሙስሊሙ ራሱን መጠየቅ አለበት ገልብጡ አንዳንድ ነገር በሱ ያልታየው በሰው አንድ ሙስሊም እኔ ክርስቲያን አይመራኝም የምፈልገው የሸሪዓ መንግስት ነው የምተዳደረው በቁርአን ነው ቢል አባለስ አድርገው ያስቀምጡታል ገና ሱሪህን አሳጠርክ እንትን አልክ ሴትን ተሸፈነች ብሎ እንትን የሚል የእስላም ምግብ ቤት በዛ እንዳለው እንትና ማለት ነው ዛሬ እኮ የፋኖ ትግል ደጋፊና አማካሪ ሆኖ እኮ ዘመድኩን በቀለ በነ ዘመነ ካሴኮ ዘመዴ እየተባሉ እኮ የሚባረኩት እኮ ዘመድኩን በቀለ እኮ እንዴት ነው ምን ሲሉን ነበር እኮ ሸዋ ላይ እንኳን እናሰግድ ሲሞቱ የወሎ ሰላም ሄዱ ወሃብያ ገደለ እኮ እያሉ ስማችንን ሲያጠፉ እኮ ነበር ከሸዋ ህዝብ ጋር ሲያለያዩን እኮ ነበር ሴቶች እንዴት ተሸፍነው ይሄዳሉ ያሉን እኮ ናቸው ሴቶች እንዴት ተሸፍነው ይሄዳሉ ያሉን እኮ ናቸው ሴቶች እንዴት ወንዲ ሰላም አይሉ ይሄ የኢትዮጵያ ካልቸርና ባህል እየቀየሩ ነው የአረብ ባህል እያመጡብን ነው እያሉ እኮ የሚሉ እኮ ናቸው እንዲህ አይነት ጽንፍ የረገጡ ሙስሊም ጠል የሆኑ ግለሰቦች ዛሬ የፋኖ ትግል ፊት አውራሪ ሆነው እድል ተሰጥቷቸው እናንተ ግን ይሄ ኖ ስትሉ ሊያሸማቀቋችሁ ይሞክራሉ ይሄ መሰበር አለበት ፍርሃት በፍርሃት ቆፈን ታሽገህ መናገር እንኳን ሳትችል ተቀምጠህ ነገ እነሱ ባሰቡት መንገድ ቢያሳኩት ቢሮክራሲውን ነገ ሱሪ ያሳጠረ ጺም አልብሰህ ወይም ሂጃብ ለብሰሽ የማትማሪበት የማገቢበት ቢሮክራሲ ሲስተም መፍጠር ነው የሚፈልጉት አላማቸውን እየነገሩሽ ነው ቤተክርስቲያን ቀብቶ የሚያነክሰው ሲል ሙስሊም ከሆነ በቃ ተተሾም ማለቀ ግልጽ እኮ ነው እስላም ስልጣናዊ ይዝም ባባት የለውም ሲልህ በአጼዎቹ ጊዜ የነበረን የተገለለ ልክ አሁን ነገ ከፊታችሁ የሚመጣውን ያረፋ በዓል እንኳን ብሔራዊ በዓል አልነበረም ትምርት አይዘጋለትም ነበር በሰባሪዎቹ በስልሳዎቹ ትውልድ የተባሪዎች የሙስሊሞች ተቃውሞ እስላማዊ በዓላቶች ብሔራዊ በዓል ይሆኑ እኛም ዜጋ ነን ብለው ባረጉት ትግል ነው ዛሬ ብሔራዊ ትግል ሆኖ ስራ እንኳን ዝግ ሆኖ የምትማረው ላይክ ይሄ ነው ሽታው የሚላችሁ የቤተክርስቲያን ሽታው ናፈቀኝ የሚላችሁ ሳሙኤል ይሄ ነው የእናንተ ብሔራዊ በዓል ሆኖ የማይከበርበት በዓል ያንን ነው የሚናፍቀው ይሄን እየነገራችሁ ይሄን ድርጅት አፋባሃ የሚባል የወያኔ ውላጅ በተለይ ወሎ ውስጥ ተቀምጦ በተለይ እዛው ሙስሊሙ ያለበት ቀጠና ተቀምጦ ወሎ እዛው ሙስሊሙ ያለበትን ቀጠና መስጂዱን አፍርሰው ውስጡ ተጸዳርተው ሴቶቹን ሳይቀር አንደፈር በቤት አንገባም ያሏቸውን የሙስሊም ሴቶች አላያችሁም ለታፋውን በጥይት መጥተው ይሄዱ ወያኔን ያለምንም ቅድመ ሁኔታ ያለምንም ተጨባጭ ስምምነት ወያኔ ጋር እንሰራለን በሃይማኖት አንዲ ስለሆነ ትላንትና ወሃብያ እንደመሰስኩ ያለንን ማለት ነው ምን ማለት ነው ወሃብያስ የሚሉት ነገር ነበርና መጥ የሚሉት ነገር ውስጥ አለው እስቲ እንመርምረው የት ነው እስኪ አማራ ክልል ላይ የትኛው አካባቢ ላይ ነው ሙስሊም ለክርስቲያን ስጋት ሆኖ ወይም ለፖለቲካ ስጋት ሆኖ የሚያውቀው እነሱ አይደሉም ወይ በዚህ በአዴን ውስጥ ተሰክስገው አሁንም በፋኖ ውስጥ ተሰክስገው ሙስሊሙን መቆመጫና መቆሚያ ያሳጡት እነሱ አይደሉም ወይ ኦሮሚያ ክልልና ዛ ክልል በሴራና በእንትን የተፈጠረው ነገር አምጥተው በዛ ተቃራኒ ዋጋ የሚያስከፍሉት የአማራው ሙስሊም አይደለም ወይ ይሄ ነገር መቀጠል የለበትም አማራ ሙስሊም የሆናችሁ ሰዎች ይሄን ነገር በግልጽ ቤተሰቦቻችሁን ማንቃት ራሳችሁን ማንቃት ማውራት መሳተፍ አለባችሁ
ኦኬ ቴንክ ዩ ጥሩ ማለት ጥሩ አድርገህ ሂደህበታል። አመሰግናለሁ። ሌላው ምንድነው ወደ ሁለተኛው አጀንዳ ስንሄድ ለእገታ የታቀደባቸው 36 ሰዎች ነበሩ። እሱ እንዳልኩት የእንድሪስ ሁሴን ወይም መሳፍንት አግተውት የነበረውን እና ያመለጣቸውን ከነሲሳይ መነሽር ጋር ያለውን ማለት እሱን እየፈለጉት ነው። እሱን አጥተውታል እና እሱን በማጣታቸው ምንድነው ህፃን ልጅ የ18 ዓመት ልጅ ምናምን ህፃን ልጅ አለችው እና ልጁን እናቱን አንድ ወንድም አለው እና እህቱን በዋናነት ለመያዝ እና ለማስፈራራት የሚል ነው መረጃው የሚያሳየው። ለማስፈራራት የሚል ነው እሱ እጅ መልሶ እንዲሰጣቸው፣ ምክንያቱም በስጋት ነው የሚያዩት። ከዛ አንጻር እሱንና የአንዳንድ የሚተቿቸውን ሰዎች ቤተሰቦች በዋናነት ግን ትጥቅ የነበራቸውን ታጣቂዎችን ለብልጽግና አካባቢያችሁን ተደራጅታችሁ ጠብቁ ብሎ ተጠብቋል። በዛ መሳሪያዎቹን ብሎ ባለፈው ይዟቸው ነበር። ጉዳዩን ከረፈደ ነው እዛ አካባቢ ብዙ ጊዜ መረጃ ይደርስኝ አሁን ነው እና ምንድነው መሳሪያቸውን የሰጡ አሉ። እንደዚሁም ደግሞ አነጻጽረው ወደ እዚህ ኃይልም የገቡ አሉ። ወደ አፋባ ማለት አማራ ፋኖ በወሎ የተቀላቀሉም አሉ የአካባቢ ልጆች። እንደዚሁም ደግሞ ምንድነው ይሄ መወጣ ወርቅ እንድቢስማል አይነት ነገር ነው ብለው ደግሞ ከመንግስት የጸጥታ ኃይል ጋር በመሆን የአካባቢውን ጸጥታ እየጠበቁ ያሉ የግል ታጣቂዎች አሉ እና ታርጌታቸው ምንድነው እነዚህ ትጥቅ ያስረከቡትን እስከ 500 ሺህ ብር ለመቅጣት የዛኛውን ልጆች እና እነዚህ ቤተሰቦች ማገት፣ እነዛን መያዝ እና አስከፈል። ከዚህ በፊት በአማራ ፋኖ በወሎ የሚል ነበር እነ ደምሌ ምናምን ይመሩት የነበረው ኃይል እና እዛ ላይ በተሽከርካሪ ነበር እና የዛ ኮሚቴ ምናምን የሆኑትን ልጆችም ጨምሮ በዋናነት ታችኛው መስጊድ አመራሮች እና አንዳንድ በከተማው ላይ የተሻለ ኢኮኖሚ እንቅስቃሴ ያላቸው በአመለካከት ከኛ ይለያሉ። ቅድም አንተ ባልከው ልክ እነ አቡበከር ምናምን አይነት ከነሱ ጋር ይመሳሰላሉ በአመለካከት ብለው የሚፈርጁት ነገር አለና ከዚህ በፊት ሊስቱ እኔም ጋር ነበረ። እኔ ማስተካከያ አድርጌበት የነበረ የልጅ ያሱ ኮር ማለት ሻለቃ ደምሌ ጣፋጭ በኩል ነበር መረጃው እንትን ያለው። መረጃውን የሰሩትን ሰዎች ያን ሊስት እንዲዘጋጅ ያደረጉትን ሰዎች እኔ ራሴ ማለት በኃላፊነቱን ላይ ነበርኩኝና ያን የዛን አካባቢ ሁኔታ አንተ ስለምታውቀው አንተ መርመር ተብዬ ሊስቱ ተሰጥቶ ነበር። ይህንን እንትን ያሉ ሰዎችንም በማናገር እነሱ ጋር በመወያየት ችግሮቹን ማለት ለዛ እንትን ያሉበትን ሁኔታ ያው እኛን እንደዚህ ገፍተውናል አይነት ነገር እሳቤ ያላቸው ሰዎች ነበሩና ያን እኔ አስረድቼ ከዚህ ትራክ እንዲወጡ ግን ያው በትግሉ ሊጠቅም ስለማይችል በሚል እነሱ ጋር ማሳሪያ ተደርጎ ነበርና አሁን ያንን ሊስት አውጥተው ነበር። እነዚህ ሰዎችስ እዛ ጋር ገብተው እነዚህን ሰዎች ቢያግቱና እርምጃን ቢወስዱ ይሄን እንትን ቢሉ በዚህ ይቆማል ብለህ ታስባለህ? ፖለቲካው ሳይበላሽ ማለት ከምን አንጻር እንዴት አድርገህ ታየዋለህ ይሄን ነገር? አሁን መሰለህ ፖለቲካው እኮ ኦልሬዲ እንዳይበላሽ ምን አይነት ሰዎችን እየተጠቀሙ ነው? አሁን ቅድም እንዳልከው ለነሱ የመሰላቸው ማለት ነው። እንደዚህ አይነት ሰዎችን ተጠቅመው የአካባቢውን ሰው በአካባቢው ሰው ካጨራረሱት የትኛው አካባቢ በየትኛው አደረጃጀት ላይ እና በየትኛው የተለየ ፍላጎት ያለው ኃይል ላይ ይነሳል? የሚነሳው በአካባቢው በራሱ ወገን ላይ ነው ብለው ያምናሉ። ለምሳሌ የዛን አካባቢ ተወላጅ ጎረቤታማ ቀበሌ ላይ የሚኖሩ ወይም የአንድ ተመሳሳይ እምነት ተከታይ ወይም በአንድ ተመሳሳይ ወረዳ ተመሳሳይ ቀበሌ የሚኖሩ ሰዎችን መርጠው ከፊት አሰልፈው በእነዛ ሰዎች ፊት አውራሪነት ወንጀሉን ከፈጸም ነው በቀሉም ክሱም የሚቀረው እዛው እነሱ ላይ ነው። ሊገዳደሉም ንብረት ቢያወድሙ
ቂም ቋጥረው ለወደፊቱ ጠላትነት ቢያስቀጥሉም ወይም ደግሞ ክስ ቢከሱም ያንን ነገር ቢያወግዙም የሚያወግዙት የራሳቸው ሰው ነው። ስለዚህ በዚህ መልኩ ፖለቲካውን እንቀለብሰዋለን ነው የነሱ የዓላማ ማለት ነው። ነገር ግን ጉዳዩ ሲመረመር ማስተዋል የሚችል ሰው ሲመረምረው እውነታውን ይደርስበታል። እውነት ያው ብትቀጥን ማትበጠስ የሚባል ነገር አለ። እውነታውን እየተረዳ ሲመጣ የአካባቢው ማህበረሰብ የሚሆኑ ወጣቱ ዞሮ ዞሮ ቀስቱን ወደ እነሱ ነው የሚያዞረው። ይሄ የማይቀር ጉዳይ ነው፣ የጊዜ ጉዳይ ነው እንጂ ማለት ነው። ስለዚህ ሰዎቹ ስለ ፖለቲካው መበላሸት የሚያሳስባቸው እኮ አይደለም። ስለ ፖለቲካው መበላሸት እኮ የሚያሳስባቸው ቢሆን በጎጥ ተቧድነው በስልጣን ሲጣሉ አታገኛቸውም ነበር። አንዱ አንዱን አባረርኩ፣ አንዱ አንዱን አሰርኩ ከማለት አልፎ አንዱ አንዱን ሲረሽን አታይም ነበር እኮ ትግሉ ቢያሳስበው። እንዴ እነ ምር የሚመሩት ኃይል እኮ ትግሉ ቢያሳስበው ከዛው ከየጁ ከዛው ከእንትና አካባቢ እንኳን እኮ የገደሏቸውና ያሰሯቸው እኮ ከ50 በላይ ሆነዋል እኮ። ትግሉ ቢያሳስባቸው ኖሮ አልፈው ተርፈው በየትኛውም ቀጠና አፋብኃ ብሎ የተሰበሰበው ቡድን እያደረገ ያለውን እየረሸነ ያለውን ንጹሃን መምህር ትግሉ ቢያሳስበው ትግሉ ይበላሻል ብሎ ቢያስብ እንዲህ አይነት ነገር ትግሉ ይበላሻል ብሎ ቢያስብ የተቀባ ንጉስ ነው ማነግሰው ብሎ በአደባባይ የሚናገርን ሰው የአፋብኃ አመራር ያደርጉ ነበር? እነዚህ ሰዎች በጥፋታቸው የቆረጡ ሰዎች ናቸው። ስለ ትግል መበላሸት በእውቀትና በእንትን ሳይሆን የሚመሩት በስሜት በጥላቻ የተሞሉ እስከ መጨረሻው አቅማቸው እስካደረሳቸው ድረስ እያጠፉ በሽፍትነት የመኖር ፍላጎት ያላቸው ተራማጅ ያልሆኑ ኋላቀሮች ናቸው። ኢቭን እነዚህ ሰዎች ራሱን ለሚያታልል ሰው የመመክረው እነዚህ ሰዎች ተሳክቶላቸው እንኳን የሆነውን ስርዓት አስተዳደሩን ያዙ ቢባል እንኳን የአማራ ህዝብ ነገ ተመሳሳይ ጣፈንታ ነው፣ የሚቀየር ጣፈንታ የለውም። በጎጥም በሃይማኖትም እንዲበላላ፣ እንዲገዳደል፣ ኢኮኖሚው እንዲወድም፣ ደም ማቃባቱ እንዲቀጥል ከአባት ወደ ልጅ የችግር ውርስ ነው የሚተላለፈው። ወታቻው ሌላ ነገር የሚመጣ ነገር የለም። ሌላ ነገር የሚመጣ ነገር የለም። ምክንያቱም አንድ ነገር ስሪቱ ራሱ መጥፎ ከሆነ ውጤቱ ጥሩ አይሆንም። ስሪታቸው እነዚህ ሰዎች የሚደራጁት ካየው ከአንድ ጎጥ ከአንድ ሰፈር በዝምድና በምን የተሳሰሩ የህልውና ትግሉ ላይ የሃይማኖት አደረጃጀት ፈጥረው በዛ የሚናበቡ ሲጣሉ በአማራነት በፖለቲካ እይታ ታይቶ ሳይሆን የሚሸመገለው በሃይማኖት ነው። አንተ ባለማተብ ነህ፣ አንተ እንዲህ ነህ ምናምን ተብሎ ነው። ጦርነቱ የሃይማኖት ነው፣ ጦርነቱ እንዲህ ነው፣ እንዴት ትጣላላችሁ? ለምሳሌ አሁን ባለፈው አንድ የተደረገ ነገር ልንገር። የወሎ አደረጃጀት ወሎ አካባቢ ያለው አደረጃጀት ሲጣሉ እንትን ሲሉ አንድ ለመሆን ሲደረግ የነበረው የቆቦ አካባቢ ያለው የፋሚሊ ስብስብ ወደ ላስታ ሄዶ በአባቶች ቤተክርስቲያኖችን አባቶች ታስታውስ ከሆነ የሆነ እዛን ሰብስቦ እናንተ ተጠምቃችኋል፣ ይሄ ትግል ሃይማኖት ነው እያለ ሲል የነበረው የሰሜን ወሎ አካባቢ ሲንቀሳቀሱ ፋኖችን እንትን የሚለው የሃይማኖት አባት ነው፣ ቄስ ነገር ነው። በዛ አማካኝነት ሄደው እናንተ ጦርነቱ የሃይማኖት ነው፣ እናንተ የቅዱስ ላሊበላ ልጆች ናችሁ፣ ጦርነቱ የሃይማኖት ነውና የምንዋጋው ለሰማዕትነት ነውና እንዴት በዚህ ትጣላላችሁ? ዝም ብላችሁ አንዱ ሁኑ ተብሎ እንዴት እነ ኮሎኔል ፈንታው መሀቤ ጋር ትሄዳላችሁ ተብሎ እነ ኮሎኔል ፈንታው መሀቤ እስላም ነው ተብሎ በውጭ የሚከተሉት አደረጃጀቶችም ታስታውስ ከሆነ እንደውም ፕሮፓጋንዳ የውጭ ወኪሎቹ ከድምጻችን ይሰማ ጊዜ የሚሰሩ ናቸው እነ ዑመር ሽፋ ተብሎ በአደባባይ ተሰርቷል። በእነ እስክንድር ድርጅት በኩል ዑመር ሽፋ የሚባለው ድምጻችን ይሰማ ይሰራ ነበር፣ የሙስሊሞች የመብት ትግል ላይ ተሳትፏል፣ ይሄ ደግሞ ወንጀል ነው ተብሎ ተሄደ። ያም አልበቃቸውም። ታስታውስ ከሆነ አንድ የድብቅ የድምጽ ቅጅ ወጥቶ ነበር በምዕራብ ወረዳ አካባቢ፣ ደቡብ ወሎ ምዕራብ ወረዳዎች አካባቢ፣ በዚህ በአማራ ሳይንት አካባቢ መብረቅ ይሄ የእስክንድር ነጋ ክፍለ ጦር ይባል የነበረው ሀብታሙ ደምሴ የሚባለው የሚመራው በዛ አካባቢ እነ ሙሉጌታና አማረ ምናምን የሚባሉ የሚመሩት የነበረው ድርሳን ከወሎ እስከወጣ በኋላ ከሱ ጋር ሲሰሩ የነበሩት የሆነ ድምጽ ቅጅ 030 አካባቢ አባ መጥተዋልና የሃይማኖት አባት መጥተዋልና እዛ ለሽምግልና እና ለንግግር እየሄድ ነው ተብሎ ድምጽ ቅጅ ወጥቶ ነበር ታስታውሱ ከሆነ። ከዛ በኋላ ምንድነው ያደረጓቸው? እዛ አካባቢ የቆቦ አካባቢ እንደውም የአማራ ሳይንት አካባቢ ልጆች መሳሪያቸውን ራሱ ይዘው ከዛ ከራያ ግንባር እንዳይመለሱ መሳሪያቸውን እየነጠቁ ነበር ሲያባረሯቸው የነበሩ የምዕራብ ወረዳ አካባቢ ልጆች። መሳሪያን ከዚህ ይዛችሁ አትወጡም ከቆቦ ምድር እየተባሉ ማለት ነው።
አንድ መሳሪያ እንኳን መጥቷል ተብሎ መሳሪያ ዘርፋችኋል ተብሎ ከቆቦ ተልኮ መጥቷል። እነ ድርሳን የዛን የዘመቻ መምሪያ ሆነው አማራ ሳይንት መጥተዋል። በእነ ሰለሞን አልን የገደሉ እና አበበ ናቸው። ሚስቱ ተናግራለች። እንደዚህ በዚህ ልክ ነበር። በዚህ ልክ አይ አንዳንድ ቦታዎች ካልካቸውም አሁን አንዳንድ ቦታዎች ላይ እኔም የነበርኩበት ሂደት አለና ብዙ ማለት በጣም ሰፊ መረጃ ነው ያለ። እውነት ማለት ምንም የሚጨምረው ነገር የለም። ትክክል ነው ማለት በተለይ እዚህ ላይ የሚሰመርበት ነገር አለ። አሁን ወደ ሶስተኛው አጀንዳ እንሄዳለን። ከላይ ያልኩትን ማለት የ36 ሰዎችን እገታ ሊስት የደረሳቸው ማለት እንደዚህ ነበርና እኔ ባለኝ መረጃ መሰረት ማለት ለደህንነትም ሲባል መጥቀስ የማልፈልጋቸው ሰዎች ናቸው እኔን መረጃ ያደረሱኝ ከህዝቡ ነው። ከዛም በኋላ መሬት ላይ ያለውን ነገር በጣም ብዙ ዋጋ እንትን አድርጌያለሁ። እነዚህ የ36ቶቹን እውነታን ለማረጋገጥ ያንም አረጋግጬ ነበርና ከዛም በኋላ የተደረገው ምንድነው ማለት ቀደም ሲል ሰዶም እንትን ያለው ነገር ነበርና የአካባቢ ታጣቂዎቹን ላይ ማለት የተቃጣው ነገር እንዲሁም ደግሞ የነበረው እንትናቸውን የሚያውቁ አካላቶች ነበሩና ማለት ከብልጽግና ውጭ የሆኑ ከህዝብ ውስጥ የሆኑና የሰሩት ስራ እንዳለ በተጨባጭ ማለት እኔም ያናገሩኝ እንትን ነበር ማለት ይሄን መፍትሄ እንዲደረግበት እንደዚህ አይነት እቅድ አቅዳችሁን የምትመጡት ሰምተናል እና አልሰማ ከሆነ ጣልቃ ግባና ነገሮችን አስተካክሉኛ። ምክንያቱም እንደባለፈው እንደዚህ ባለፈው ነገር እንዳይከሰት እባካችሁ ማለት ህዝቡ በጣም እንትን ብሎ ነበር። ምክንያት እዛ በነበርንበት ጊዜ ሴቶች ተደፍረዋል፣ በጣም ብዙ ንብረት ተዘርፏል። ማለት እንትን ይመጣል በሱቅ ይመጣና የምሳንጣ ይልሃል 50 ብር ወይ 100 ብር ከስጠው ምን ያደርጋል ይሄ ምናምን ነገር ብሎ ይገርምታል። ይሄ በአዋጡ ከሚባለው ባሻገር ማለት ነውና በተለይ ማህበረሰቡ በዲሽቃ የገዛው ማህበረሰቡ ነበርና ለዛ ለዲሽቃ የተዋጣው ብር ምን ያህል እንደነበረ የሚያውቁ ሰዎች ማለት ነበሩ እና ያን ዲሽቃም ተገዝቶ ዲሽቃውን ላይ ቅሬታ ነበር ማለት እንድሪስ መሳፍንት አንሄድም ቴራል ማን በዚህ ጭቅጭቅ ተደርጎ አላህ እንደውም ወንዝ ጎርፉ ላሱን የወሰደበት ሁኔታ ነበረ። እሱን ሊገሉት ነበር የሚሄደውና ህዝቡ ነው ያኔም ተንጫይቶ እሱን ማለት ይሁትም እንትን እንዳይልና ከዛም በኋላ የቃሊሙን ኦፕሬሽን እንዲሰሩ እንትን ያደረገው ህዝቡ በጣም ከፍተኛ እንትን ያደረገበት ሁኔታ ነበር። አሁን ሰባሰብ ተፈጥሮ እሱን ከዛ በማግለላቸውም ራሱን የቻለ ቅሬታ አለና ለሱ ያልሆናችሁ ለሱ ያልሆኑ እንዴት ጉዳይ ለሱ ያልሆነ ጊራና መጥቶ ይሄን ህዝብ ምን ሊያደርገው ያኛው ልጅ ቢኖር ቢያንስ የዛኛው ልጅ ከዚህ በፊትም የነበረውን እዚህ ጋር ሲፈጸሙ የነበሩ በደሎችን ለማስቆም የራሱን ድርሻ ይወጣ ነበር። ግን አሁን ይሄ የሚሆነው ነገር አግባብነት የለውም። እንዴት አይተው ነው አንተስ ምናምን ነገር ብለው እኔን የሚያናግሩበት ሁኔታ ነበር። ከዛም በኋላ ምንድነው ማህበረሰቡ ላይ ከኔ እንደተረዳሁት ከህዝባዊ ኃይሉ ይቅር ማለት እሱ ከህዝባዊ መሰረቱ ወጥቶ እንደውም ይሄኛው ብልጽግና ተኩስ በጣም አዳሩን ሙሉ ጦር ሜዳ ነበር የሚመስለው ያን ያህል ጊዜ ሲኖር ጊራና ላይ ምናምን ነገርና ህዝቡ በጣም ተማሮ ነበር በዛ እና ይሄኛው ቡድን የብልጽግና ኃይል ከገባ በኋላ እኛ ከለቀቅን በኋላ ለዚህ ለ7 ወራት ያህል አንድ ጥይት ተተኩሶ አያውቅም። ስለዚህ ለሰላሜ ለደህንነቴ ይሄኛው ይሻለኛል። ጥፋት ምናምን ከጠረጠረኝ ወስዶ አስሮ ይጠይቀኛል። ቢጠና ቢያስረኝ ነው በፍርድ ቤት እንትን ይሄኛው ኃይል ግን ምክንያት ፈጥሮ የሚጠይቀው ገንዘብ በርጥባንም ለመክፈል ካቅም በላይ ነው። በተለይ ውጭ ምናምን ልጅ አላቸው ምንም ነገር ጋር የማይገባ በጣም ብዙ ስጋቶች ነበሩና ከዚህ አንፃር ምክንያቱም ጊራናን አንገቱን እናስደፋለን ምናምን የሚሉ አንዳንድ አካላቶችም ነበሩ። ያ መረጃ ማለት ድሮ የሚታወቅ ነገር አለ። ያን ወደ ጎን እንተውና ከዛም ዛሬ ትናንት ኦፕሬሽኑ እንዲከሽፍ ማህበረሰቡ የራሱን ሚና እንድትጫወተ የተረዳውበት ሁኔታ አለ። ይሄኛው ማህበራዊ ቤዙን ሰርቷል፣ ያኛው ማህበራዊ ቤዙን ያጣበት ሁኔታ አለ።
ዛሬ የጊራና ሳምንታዊ ባህላዊ ግብይት በአማራ ክልል 3ኛ ነው። ይሁን እንጂ የጊራና ማለት እዛ ጋር በተሰሩ የውስጥ ስራዎች በገባኝ መሰረት በዛ ልክ ነው የነገሩኝ የመረጃ ምንጮቼ። የጊራና ህዝብ ዛሬ የአካባቢውን የጸጥታ ኃይሎችና እንዲሁም ከብልጽግና ጋር እንደሆነ ነው የምወስደው። ብልጽግና እንዳንድ እሱን ምርጫ እንዳደረገ 5 የአፋብኃ አማራ ፋኖ በወሎ ያለባቸውን ቀጠናዎች 5 ቀበሌዎችን ከገበያ ዋርት ወደ ከተማ ወደ ገበያ እነሱን ይዛችሁ አቅፋችሁ እስካላችሁ ድረስ ወደ ገበያ ልትመጡ አይገባም፣ ወደ ገበያ አትግቡብኝ ሲል ማህበረሰቡን አግደዋል። ቀደም ሲል ሰዶማ ላይም እንደዚሁ መንገድ በመምራት መረጃ በመስጠት ነበር እስከዛሬ። አሁን ራሳችሁም እየመጣችሁ እያገታችሁን ነው በሚል ገፍራንና ሀብሩን እንግዲህ ከሰዶማ ልጃገረድ ሴቶች ታግተዋል። በጣም ብዙ ነገሮች የግል ታጣቂዎች ተወስደው መሳሪያቸውንም ብር የተባለበት ሁኔታ አለ። አሁን የሚታገቱት ሴቶች ልጃገረዶች አልተለቀቁም። የአንድ ሚኒሻ የልጅ ልጆቹ ጭምር የታገቱበት ሁኔታ አለ እና ከዚህ አንጻር ያንም እንደ ምሳሌ በማድረግ ከወዲሁ ከመከላከል አንጻር ይሁን ብቻ ገበያ አትገቡም ሲል እንዳይገቡ አግዱልኝ በሚል በማህበረሰቡ ማለት ህዝቡን እንትን ከማለት አንጻር ገበያው ታግዷል። ዛሬ 5 ቀበሌዎች ታግደዋል። ሰዶማ 3 ቀበሌዎችን አግዷል። ጊራና 5 ቀበሌዎችን አፋብኃ ሰራዊት የሚንቀሳቀስበትን አካባቢ አግዷል። ይሄ ለማን ነው የሚጠቅመው? ማለት ይሄ ማህበረሰብ ይጎዳሉ። ማህበረሰቡ ማለት ያው እንግዲህ በሳምንት ገበያ ካልገበዩ አስቸጋሪ ነው እና ኑሮም ራሱ የሚታወቅ ነው። ሽጦ ገዝቶ የሚሄድ ማህበረሰብ ነው። ከዚህ አንጻር ይሄ ነገር ለአፋብኃ ነው የሚጠቅመው ወይስ ለብልጽግና ነው የሚጠቅመው ወይስ ለህዝቡ ነው የሚጠቅመው? ለትግሉ ማለት እንዴት ታየዋለህ? ይሄንን አግባብ ነው ብለህ ታስባለህ? አሁን ምን መሰለህ እኔ መነሻቸው ምንድነው? አሁን እዚህ ግራና አካባቢ ያሉት ከአሁን በፊት በነበሩ ጊዜ የመሳቀቅ የስቆቃ በተለይ ይሄ ቀረጥ ግብር ምናምን እንዲያምጡ በተለይ ደግሞ የግል ቂም ያለባቸውን እየመረጡ ፋኖ ነኝ በማለት በቃ ማታ ቤት እየቆረቆሩ ድሮ በድንበርም በሴትም የተጣላውን ሁሉ የማጥቃት ምናምን ነገር ነበር እዛ ሲኖሩ ማለት ነው። ያ ነገር መልኩን ቀይሮ ከፖለቲካ ትግል ይልቅ የራስ ፍላጎት ያለው የማንም ወጠጤ በሴትም የተጣላውን እየገደለ ሴትም እየደፈረ በየሻይ ቤቱ በቃ ፋኖ ነኝ ምን ታመጣለህ 3-4 ጓደኞቹን ይዞ ማታ በቀል። ይሄ ነገር ህዝቡ እዛ አካባቢ ያለ ህዝብ ለወራት ከቆየበት በኋላ አሁን መሮታል። አሁን ያን ነገር መልሶ በዙሪያው አሰፍስፈው ያን ያሳለፈው መከራ ሊያመጡበት እየሞከሩ ባሉበት ጊዜ ያን ነገር ለመከላከል የመሰለው ነገር ምንድነው? ህዝቡ እናንተም ፋኖን አትቀልቡ፣ ፋኖን አትቀበሉ፣ ፋኖን አስወጡ፣ ውጊያ ከተዋጉ ወደ ሐራ ነፃ ወደ ሆነ መሬት ወይም ጥቁሩን አስፋልት ይዘው እየተዋጉ ፊት ለፊት ይሄዱ፣ እናንተ ግን አቅፋችሁኝ አታስጠቁኝ የሚል ጊዜያዊ የሆነ መፍትሄ የሚመስል ነገር ነው የተሰማው። ነገር ግን ይሄ ነገር ምንድነው የሚጠቅመው? በተለይ ለአፋብኃ ነው የሚጠቅመው። ለምን መሰለህ? ያን አካባቢ ማህበረሰብ እርስ በርሱ እንዲናከስ ይፈልጋል፣ እንዲጣላላ፣ አብሮ እንዳይቆም፣ ጥላቱን እንዲያያቅ ስለሚያደርገው ምንድነው ህዝቡ ሲማረር እርስ በርሱ ለምንድነው መከለከለው? እናንተና ከብልጽግና ጋር ሆኑ ምናምን በዛ በኩል ደግሞ ሄዱና እንዲህ የሚያደርጋቸው ብልጽግና ነው። ራሳቸው ለችግር ያጋለጡትና ህዝቡን ከብልጽግና እኩል ልጆቹን እየደፈሩ ልጆቹን ይገሉበትና ልክ ብልጽግና እንደሚያደርገው ያደርጉና ብልጽግና ነው ይሄ ሁሉ የመጣባሽ በተለኛ ንጹህ ነን እኛ ነፃ አውጪ ነን የሚል ነገር እየነገሩ እነዛ ግን እናንተን እንደዚህ እኛን የሚገሉት እናንተን የሚገሉትን ደግፈው አቅፈው ያዙ። ልክ የደሴና የኮምቦልቻ ሰው አቅፏል ብለው እንዲያሉት እኮ ነው ጉዳዩ። ገባ? የደሴና የኮምቦልቻ ሰው ወሎ ክልል እያለ አቀፈ ልክ የሌለ ነገር ማለት ነው እንዲያሉት ሁሉ አሁን እነዛንም ሄደው ምን ይሏቸዋል? አያችሁ ይሄን አካባቢ ሰው የሰዶማ ሰው ብልጽግና አቀፈ በለጸገ፣ የግራና ሰው በለጸገ፣ ዘረፍ ነው ቀማና ሴቶችን ደፈርን ወንጀል ፈጸምና ተቃወመና ይሏቸውም ሄደው።
ስለዚህ ያ ህዝብ በራሱ እስከሚመራው ድረስ የተለየ መንገድ ቢፈለግ ጥሩ ነበር። እነዚህም ግን ካላቸው የተጨናነቀ እንዲህ እሳት ከዚህም ከዛም ከመከላከያም ከዛም ሲጠበሱ ጊዜያዊ መፍትሄ ያሉትን ከክፋት አይደለም፣ ማህበረሰቡን ከመጥላት አይደለም። ነገር ግን እነዛ ሰዎች እንደዚህ በሚሆኑ ጊዜ ይሄ እንግዲህ የብልጽግናም ተጽዕኖ አለበት። ክልከላው ላይ የብልጽግናም ተጽዕኖ አለበት። ለህዝቡ የምንመክረው ይሄ ከህዝቡ የወጣ አስተሳሰብ ሳይሆን የብልጽግናም ይሄን ነገር ስለሚፈልገው እነዛኞቹም ስለሚፈልጉት ህዝቡን አማራጭ አሳጥተው ለመከፋፈል፣ ብልጽግናም ደግሞ ሰራዊቱ ይሄ ሚሊሻው ምኑ እንደዚህ አይነት ማህበረሰብ ሽፍታን አቅፏል፣ ገዳይን አቅፏል ብሎ የሚያስበውን ማጥቃት ማማረር የትግሉ ስልት መሆኑን መረዳት አለባቸው። የአንዱ ቀበሌ ህዝብ ስለሚጠላኝ ነው ከማለት ይልቅ አንዱ የትግሉ አካል ነው። አንዲን የታጣቂ የደፈጣ ባህሪው ራሱ የደፈጣ ውጊያ ማህበረሰብ ውስጥ ገብተህ ነው የጉሬላ ፋይተር። ማህበረሰቡ ደግሞ ካልተማረረ ከማህበረሰቡ መነጠል አይቻልም። ሆን ተብሎ ለመነጠል እነዛን ለመነጠል ነው። ግን ዋናው ህዝቡ መመልከት ያለበት ፋኖ ምን እየሰራ ነው የሚለውን ነው። እየሰሩ ያሉት ነገር ትክክል አይደለም ነው። በዚህ መስማማት የጋራ አቋም መያዝ አለባቸው። እኔ የምለው ፋኖ እየሰራ ያለው ስራ ባይናቸው እያዩ ነው። አሁን የአፋባሃ ፋኖ እየሰራ ያለው ስራ የራሱን ታጋዮች ከማገት ጀምሮ እስከ መግደል የደረሰ ክህደት ከፈጸመ ነገ ለህዝቡ ነፃነት ይሰጠዋል ብሎ ማሰብ ሞኝነት ነው። በዚህ መልኩ ቢረዱት ነው የምለው። ቴንክ ዩ እጅግ አድርጌ አመሰግናለሁ። አሁን ወደ ሶስተኛው አጀንዳ ላይ ማለት ነበር እስካሁን ስንወያይ ቆየን። አብራችሁን ስላላችሁ ከስታፍታብ በማድረግ አብራችሁን ስላላችሁ አመሰግናለሁ። አሁን ወደ አራተኛው አጀንዳ እንሂድ። እንግዲህ መረጃዎች እንደሚያሳዩት መስዋዕትነት የከፈሉ ወንድሞች አሉ። ነገር ግን ማለት በእምነትም በአካባቢም ይለያሉ እና እኔ ባለኝ መረጃ መሰረት ቁጥሩን በአሃዝ አልናገርም። አንድ ቁስለኛ ጋር በመኪና ተጭኖ በት የተራገፉበት መሰል መረጃ አለ። ውድጌሳ ማለት መሰለኝ ነገሮች አሉ እና ግን አንድ ወንድማችን ማለት ተሰውቶ ሌላው ወንድሙ የአካባቢው ልጅ እሱን ለማንሳት እንትን ሲል እሱም ቆሰለ። ሽፋን እንትን ያለት የለም። ያው አመራሮቹም የሉም ማለት ዋና አመራሮቹ ያን አውጥተው ይሄኛው ግን አልወጣም። በኋላም በዛው ማለት ሲመታው ያለበት ሁኔታ አለ። ማታ ላይ ለቤተሰብ ሄደው እንዳነሱ የተፈቀደበት ሁኔታ በሽማግሌ እንትን አድርገው ሄደው እንዳነሱ ነው ያለኝ መረጃ። ለይተው መተዋቸው እና የተሰዉ ወንድሞቻችንን ሚስጥር ማድረጉ ወታደራዊ እንትኑ የራሱን የቻለ ቢሆንም ፈጥነው ግን ዜና ሰርተዋል። የድል ዜና ኢራን ተቆጣጠር ነው የሚል በቃ ባንዳውን እንደዚህ ሚኒሻውን እንትን አድርገው እንደረፈረፉትና መሰል ነገር የለቀማ ስራ ላይ እንደነበሩ ምናምን እንደዛ አይነት ነገር ሰርተዋል፣ ዜና ሰርተዋል ቀድመው ማለት ነው። ይሄ ለሰራዊቱ ለስነ ልቦናም ለሞራልም እንዲሁም ደግሞ ለአድማጩ ለአንባቢው ምን ፖለቲካሊ ማለት ለትግሉስ ምን ይጠቅመዋል? በዚህ ያህል ማለት በጣም የተጋነነ ዜና መስራት የውሸት የድል ዜና መስራቱ ጥቅሙ ለማን ነው? እውነት ከሌለስ አንተ አሁን ይሄን ጥያቄ ራስ ስታስበው እውነት ከሌለ አሁን ለምሳሌ አንተ ትረሳለህ። ገብቶሃል አይደል? እውነት ከሌለ ታጋይ ነኝ ነፃ አውጪ ነኝ እያልክ ካልታገልክ ትረሳለህ። ስለዚህ አትርሱኝ ማለት አለብህ። ወጥተህ የሆነ ነገር ትፈጥርና ወደ ሰማይም ቢሆን ተኩሰህ ረሾንኩ ብለህ ትመጣለህ። ለወራት እኮ እነዚህ ሰዎች ልዩ ዘመቻ በማለት አማራውን ነው እንጂ ሲያሳድዱ የነበሩት ብልጽግናን አልተዋጉም። ስለዚህ አሁን የተጋነነ ውሸት የሚዋሹበት እንትን ይህን የተጋነነ ውሸት ከመዋሸታቸው ሳምንት በፊት ያሉት ሳምንታቶችና ወራቶች ያልተጋነነ የሚሆን እውነት የሆነ ነገር ጦርነት አድርገዋል ያላደረጉ ዛስ ወይ መረሳት የለባቸውም። ሰበብ ሲፈጠር ረሽን ዙ 23 ተጠቀመ
አመርቂ ድል አመጣን ይሉሃል። ምንድነው መረቁ? ዙ 23ን አቃጠልከው፣ ማረከው፣ አቃጠል ነው ማይሉም ማረክ ነው ማይሉም። ግን ይሄን ያህል እንዲህ አይቆጠርም፣ ሄደህ አታረጋግጠው። ስለዚህ ፕሮፓጋንዳ የሚባለውን ነገር ውሸት ነው ብለው ነው የሚረዱት። ፕሮፓጋንዳ እውነት ተይዞ እንደሚሰራና ቴስት እየተደረገ እየተለጠጠ እንደሚሰራ አያውቁ መሀይሞች ናቸው። ስለዚህ ምንድነው የሚያደርጉት? ነጩን ውሸት አምጥተው ይሰሩታል። እና እንዲህ የሚያደርጉበት ምክንያት አትርሱን። የውሸት ምን ይብላ ገንዘብ የሚልክላቸው አለህን የሚላቸው ወይም የሚያጃጁሉት መንጋ ምን ይብላ ለሱ ነው የሚጨነቁት እንጂ ለትግሉ አይደለም። ገባ? ለመንጋቸው ነው ይሄን የሚነግሩት። ለሰራዊቱ ይሄን ነገር እያየ ነው፣ እኛንም እያደመጠ ነው፣ የነሱንም እያየ ነው። እና ያልተሰራውን ነገር እንደተሰራ ተደርጎ ማለት በጣም ከፍ ባለ ዜና ሲሰራ ለሰራዊቱ እንግዲህ የበቃ ጫማ ጠጠር እንኳን ሊከላከል የማይችል ጫማ ነው ተጫምቶ የሚኖረው። እና አብዛኛውን በራሱ ነው ማለት እንደዚህ ጌጣ ኮሽሮ ማለት በጣም እንትን ያለ ውስጡን በደንብ ስለማውቀው እና በዚህ ውስጥ ለሉና ትግል ብሎ ዋጋ እየከፈለ ያለ ሰራዊት የውሸት ዜና ሲሰራበት ዝም ማለቱ ለምን ብሎ አለመጠየቁ? የውሸት ዜና እየተሰራ ማለት በዚህ የሚተረፈውን ትርፍ ለምን ብሎ አለመጠየቁስ? ከምን አንፃር? በነገራችን ላይ ሰራዊቱ ይሄን ነገር እኮ የሚጠይቁ ውስጣቸውን የተፈታተናቸው ውሸት ከሂደት መብዛቱን ያወቁ ከትግል ያፈነገጡም አሉ እኮ። እንደው ስማቸው ባይታወቅም ታዋቂ ባይሆንም ከትግሉ አፈግፍገው ዝም ብለው ይወጡ አሉ። ከመንግስት ጋር ይገቡ አሉ። በዚህ ገባ በዚህ ወጣን ሳይሉ በባህር ይሄዳሉ። በቃ አካባቢ ይቀየሩ አሉ። ይሄ እያከሰራቸው ነው። ሌላው ቀሪውን ሰራዊት ደግሞ አማራጭ የለውም። አሁን እንዳልኩህ እጅ መስጠትም ውርደት ነው። በባህር መሄድም ካላሰበበት አይሄድም። ስለዚህ ምንድነው ያለው አማራጭ? ጀስት እነሱም ያው ውጊያ እንደዚህ ብዙም ስለማያደርጉ ያው ፋኖ ነኝ እያለ እያጭበረበረ እንትን የሚል አንዳንዱ ዝም ብሎ ይሄንን ማጭበረበሩን የሚፈልገው አለ። ሌላው እውነተኞቹ ደግሞ ፋኖች ደግሞ አንዳንዶቹ እንደምታውቀው ትግሉን እንጂ ፖለቲካል አንደርስታንዲንጋቸው ያን ያክል አይደለም። ለምሳሌ ገበሬ ነበረ ምን የነበረ ነውና ለትግሉ ጥሩ ነው ለፕሮፓጋንዳ ነው የሚል የውሸት ፕሮፓጋንዳ እንደሚነዙባቸው ሰምተናል። እንግዲህ ብዙ ጊዜ ምንድነው የሚሏቸው? ወያኔ እንዲህ ብላ እዚህ ስትመጣ እንዲህ እያለች ነው የመጣችው። ሁሌ የሚኮርጁት ከወያኔ ነው። ፕሮፓጋንዳ በጣም ወሳኝ ነው ምናምን። ወያኔ እኮ ገና ትግራይ እያለች ራያ ደረስኩ ትላለች፣ ራያ እያለች ደሴን ከበቃለሁ ትል ነበር። ይሄ ፖለቲካ ነው፣ እውነት አይወራም በፖለቲካ የሚል ማታለያ እየሰጡ ለጊዜው እያደነዘዙት ስላሉ ነው። ቴንክ ዩ። እና እስካሁን ከመጣንባቸው ሂደቶች ማለት አራቱ አጀንዳዎች ላይ ይሄ ሲጠቀለል አፋብሃ ከህዝብ እየወጣ ነው ብለህ ታስባለህ ወይስ ቅቡልነቱን የሚያረጋግጥባቸው ተግባራቶችና እንቅስቃሴ ላይ ነው ያለው በአንተ እይታ? ይሄ እኮ ምንም ጥያቄ የለውም። ከህዝቡ እየወጣ ነገር ግን የነበረውን ቅቡልነት በአፈሙዝ በኃይል በአምባገነንነት እያስቀጠለ ነው። በቃ አለቀ። አሁን ከተቃወምክ ትገደላለህ። ውጭ ሀገር ሆነ አሁን ቤተሰቦች የተፈልገው ያን ፈርቶ ጸጥ ብሎ እንዲቀመጥ በማስገደድ አሁን እኮ ገንዘብ አዋጡ የሚያዋጣ እኮ የለም። ወደ ምን ገቡ? ቀረጥ በግድ አምጣ፣ በየቤቱ በመቆርቆር ባንክ በመዝረፍ ባለሀብቶች ላይ 500 ሺህ አምጣ 300 ሺህ በመጣል አየህ። ስለዚህ አሁን የታጠቀ ጉልበት ያለው ነው የሚኖረው ወደሚል በጉልበታችን። ስለዚህ የገዛ ህዝባችን ቢሆን ለምሳሌ እኮ መምህር አታስተምሩ ብለው እኮ ይገላሉ። ለምን ይመስላል? ቅቡልነት ስላጡ እኮ ግልጽ እኮ። ለምሳሌ መምህርና ተማሪ ፋኖ እየታገለን ያልማረም ብሎ ነበር አይደለ? በራሱ ፍላጎት ማቆም የነበረበት። ያ ደግሞ እውነተኛውን ትግልና ፕሮፓጋንዳ ሲሰሩ ነው አይደለ? ግን ያን ሳያደርጉ ሳይቀር ህይወት መቀጠል ይፈልጋል ህዝቡ። ያን ደግሞ በተግባር በስራ ማስቆምና ማሳመን ሲያቅታቸው በመግደል እኮ እያስቆሙ ነው አይደለ? ስለዚህ እነዚህ ሰዎች አሁንም ቢሆን ቅቡልነታቸው ወድቆ እንደወደቀ አውቀው ወደ አፈሙዝ ወደ እገታ የራሳቸውን አባላቶች ሳይቀር የተቃወሟቸውን አግተው መግደል ማሰቃየት እኮና ከፍተኛ ገንዘብ በመጠየቅ ህዝቡን የነቁትን እያሳቀቁ ያሉት ቅቡልነታቸው እንዳከተመለት አውቀው ነው። ቅቡልነትማ በነበራቸው ጊዜ እኮ
ሰው አያጠቁም ነበር። ሰው አይመታም፣ አይዘረፍም፣ አይታገትም ነበር እኮ። ሰው በፍቃዱ ነበር ከቤት የማይወጣው። የእነሱን ተማሪው በፍቃዱ ነበር ከትምህርት የሚቀረው። አሁን ቅቡልነታቸውን አፋብኃ ቅቡልነቱን እያጣ ነው። አንደኛ በጎጥ ተጠልፏል፣ ተስፋ የለውም። ስለ ጎጥ ነው የሚያወራው። በስልጣን ውክልና ይጣላል፣ በቀረጥ በሚቀርጠው ገንዘብ ይጣላል፣ ከህዝብ በሚዘርፈው። አየህ፣ ከፊሉ ደግሞ በሃይማኖት ይገባል። በሃይማኖት ሲገባ እኛ ለዚህ አይደለም የገባን ይላል። ሙስሊሙም ክርስቲያኑም ክስ ያቀርባል። እየሰማህ ነው በሚዲያ። ይህ አካሄድ እኛን እንትን አይደለም፣ ነገ ያጋጨናል ከማህበረሰብ ጋር እያለ ነው። ስለዚህ በሁሉም ዘርፍ ተቀባይነታቸው እየሟሸሸ ሲመጣ ኃይላቸውን መጠቀም ጀምሯል። ይህ ማፈን፣ መግደል፣ ማህበረሰቡን ትጥቅ ማስወረድ። በተለይ በጥርጣሬ የሚያዩት ማህበረሰብ ትጥቅ አምጣ ወይ ከኛ ጋር ገባ በሚል ተልካሻ ምክንያት ካላመጣህ ነገ መከላከያና አድማ ብተና መጥቶ ስለሚወስደው ክላሹን ታመጣለህ ጠላት ልታስታጠቅብን ነው በሚል በውሸት ማጭበርበሪያ ትጥቁ መዝረፍ። አየህ፣ እንዲህ እያደረጉ እኮ ያሉት ቅቡልነት ስላጡ ነው። ማንኛውም መንግስት በአፈሙዝና ድምፃቸውን በማፈን እርምጃ መውሰድ የሚጀምረው ከህዝብ ቅቡልነት ሲያጣ ነው። የትኛውም የመንግስት ልምምድ ካያቸው መጨረሻ ላይ በወደቂያቸው አካባቢ አምባገነን ይሆናሉ። ድምፅ ያፈናሉ፣ የሚቃወማቸውን በሙሉ ያጠቃሉ፣ ካራክተር አሳሲኔሽን ስም ማጥፋት ይሰራሉ። ለምን? ህዝቡን እያሳመነባቸው እንደሆነ ተቃራኒው ኃይል ከገባቸው ወይም እነሱ እንዲተተፉ ካወቁ ነጥለው ታርጌት አድርገው መግደል፣ ማፈን፣ ማሰር ነው የሚጀምሩት ማንኛውም መንግስት። ስለዚህ አሁን ፋኖም የአፋብኃ ፋኖ ተቀባይነት እያጣ ድርጅት መመስረት አቅቶት በጎጥ ሲባላ ከቆየ በኋላ አሁን እርስ በርሱ የገዛ ወንድሙን ማሰር ከጀመረ በኋላ ህዝቡ ኧረ እነዚህ የትም አይደርሱም ማለት አመጣ። ይህ ከዛ በኋላ በአፈሙዝ እያስገደዱት ነው እና ቅቡልነት እያጡ መሆኑ ጥያቄ የለውም ነው የምልህ። ትሩላቭ ጊዜን መስዋዕት አድርገን እስካሁን ሰፊ ማብራሪያ ሰጥተናል። ማለት አብራችሁን ክብራትና ክብሯን አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ቱም በተመሳይ ክብር ይስጥልኝ። አመሰግናለሁ ወንድሜ። የዛሬው ፕሮግራማችንን በዚሁ እንቋጫለን። ይህ እስካሁን ያካሄድነው ፕሮግራም በነገራችን ላይ በወሎ ቅኝት ወይም አርበኞች ሚዲያ ዩቲዩብ ቻናል ላይ ወርዶ የሚጫን ይሆናል። እዛም ጎብኙን። ሰላም።